ወይ ማንጁስ እንዴት ናችሁ? ሰላም ነው ሁሉ ሰላም። ጥያቄ እየጠየቀ ነው። ሙስሊም ነህ ክርስቲያን? ሙስሊም ነኝ። እየጠየቅነውን ጥያቄ ሰምተሃል? ስለ እንትና ተናገር እውነቱን የሆነ ልጁን ሲጠይቀው ነበረ ቅድም የሰማሁት። ኦኬ ደግምልኝ ትችላለህ? ህዝበ እስራኤልን ከግብፅ መርቶ ያወጣው ማን ነው? በሙሳ ምክንያት አላህ ነው። አላህ ለሙሳ የተገለጠው አላህ ነው። አዎ አላህ ማለት ትርጉም ማለት ነው ሰማይና ምድርን የፈጠረ ሰውን የፈጠረ የሁሉም አምላክ የሆነ አላህ ምን ሰራ አይደለም እኮ ትርጉሙን ነው የጠየቅኩ። ትርጉም አላህ ሊትራሊ የሆነ እንደ ሌላ ስሞቹ አይደለም፣ ዩኒክ የሆነ ስም ነው። እርግጠኛ አይደለሁም ግን ዩኒክ ነው ትርጉሙ። ቃል በቃል እንደ አራህማን አራሂም የሚባሉ 99 ስሞች አሉት አይደል? አራህማን ማለት ምን ማለት ነው? አዛኝ ሩህሩህ። ስለዚህ አላህ ማለት ምን ማለት ነው? አላህ ዩኒክ ኔም ነው። እሱን ሰርች አድርጌ ለአንተ ልልህ እችላለሁ ከፈለክ። ስለዚህ ትርጉም የማይታወቀው ስም ይዞ ለሙሴ ተገለጠ ሲባል ያህዌ ተገለጠለት ስንል ያህዌ ትርጉም አለው። አላህ ትርጉም ካሌለው እንዴት አላህ ተገለጠለት ልትል ቻልክ? ትርጉም የማታውቀውን ሰው ትርጉም የለውም አይደለም፣ ፈጣሪ ነው። በአጠቃላይ ሙሉ ነገሩን የያዘ እያንዳንዱ 99 ስሞቹንም ጨምሮ ግምትን ማጠጋጋት ሳይሆን የተጻፈ ነገር አለ። አሁን ለምሳሌ 99 ስሞች አሉት። ከ99 ስሞቹ አረህማን ማለት አዛኝ ነው አልከኝ። አራሂም ማለት እጅግ በጣም ሩህሩህ ማለት ከሆነ አላህ የሚለው ሳይተረጎም ለምን ታለፈ ነው የኛ ጥያቄ። ትርጉም ካለው ደግሞ እንዴት ለሙሴ ተገለጠ ማለት እንችላለን? የነቢያቶች አምላክ ሊሆን እንዴት ይችላል? ቀጥል እርሜ ከይቅርታ ጋር ማንጁስ። ስለዚህ የሙሴ አምላክ አላህ ነው እያልከን ነው? የእስራኤል አምላክ ራሱ አላህ ነው እያልከን ነው? የሁሉም ነገር አምላክ እሱ ነው። እስራኤላውያን አላህን ነበር ሲያመልኩት የነበሩት? አዎ። እሺ፣ የእስራኤል አምላክ ልጅ አለው። ልጅም እንደሚኖረው በቀደሙት የብሉይ ኪዳን ነቢያት ተናግሯል፣ በመጽሐፍ ቅዱስ ልጨምር ሳይቀር። ስለዚህ የእስራኤል አምላክ አላህ ከሆነ አላህ ልጅ አለው ማለት ነው። አምላኩ አንድ ነው። አምላኩ እናንተ የምትሉት አምላክ ነው። እኛ አይደለም፣ እኛ የምንለው አይደለም። የእስራኤል አምላክ ማለት የእስራኤል አምላክ አላህ ነው ብለናል። የሙሴ አምላክ አላህ ስለሆነ የእስራኤል አምላክ አላህ ነው። ኦኬ፣ አሁን በአንተ ነው የምንመጣው ማለት ነው። ስለዚህ እስራኤላውያን አላህን ሲያመልኩ ነው የኖሩት ማለት ነው። እየስላ አዎ ብለኛል። ኦኬ፣ የአላህ ታቦት ነበር አይደለ? ታቦት የሚባል ኮንሰፕት አለ። ኮንሰፕት ሳይሆን አላህ ታቦት ነበረው አይደል? ታቦት ነበረው ስትል ታቦት ነበረው። እስራኤል ታቦት ነበረው። ታቦት የሚባል ኮንሰፕት አለ። ታቦት የሚባል ነዋየ ቅድሳት ነበራቸው እስራኤሎች። ስለዚህ አላህን የሰጣቸው ማለት ነው ታቦቱን። መጀመሪያ እሱ ነገር እርግጠኛ ለመሆን ሙሴ በሳይና ተራራ ላይ ወጥቶ ከአላህ ነው አይደል እንግዲህ ሰማ ብላ ያልከው ጽላቶ ተቀብሏል አይደል? በእስልምና አለ እሱ ኮንሰፕት። እኔ ሙሴ ምናዊ ነው? አረባዊ አይደል? እስራኤልን ከግብፅ ምድር ያወጣው ነው ብለን ያለ እስራኤልን ከግብፅ ምድር አውጥቶ ሙሴን ተራራ ላይ ጠርቶ ያወራው አላህ ነው ብለሃል። ስለዚህ ጽላት ላይ በድንጋይ ጽላት ላይ ጽፎ ሰጥቶታል አይደል? አላህ ለሙሴ 2 የድንጋይ ጽላቶች ሰጥቶታል አይደል? ኦኬ፣ እሺ፣ መጽሐፉን ሰጥቶታል። መጽሐፉን አይደለም፣ ጽላት በድንጋይ ጽላት ላይ ህግ ጽፎ ሰጥቶታል አይደል? ህጎቹ ማለት ነው። ህጉን በምንድን ነው የጻፈው? በምን ቋንቋ ነው? በአረብኛ ነው? በምንድን ነው? በእነሱ ቋንቋ፣ በእነሱ በነበሩበት። በምንኛ ቋንቋ ነው የነሱ ቋንቋ? እርግጠኛ አይደለሁም።
ግን በሚያወሩት ቋንቋ እርግጠኛ የሙሴን ቋንቋ እርግጠኛ ሳትሆን ነው አምላኩን እርግጠኛ ሆንከው? የአምላክ ኮንሰፕት ሰማይና ምድር እስራኤላውያን የሚናገሩት ቋንቋ አሁን ምንድን ነው? አፍጥ ነው። አስፈላጊ ነው ከእምነቱ ጋር። አዎ አላህ ያወራቸው በራሳቸው ቋንቋ ነው እንጂ በሳውዲ አረቢያ በአረብኛ ቋንቋ አይደለም። ምን ነበረ ቋንቋቸው? ምንድን ነው? ሂብሩ፣ ዕብራይስጥ አይደል? ጽፎ የሰጣቸው በዕብራይስጥ ነው አይደል? በዛ ጊዜ አሁን የሆነ ታሪክ ማጥናት ነው ያለብኝና ይህን ሳታጠና ነው እንዴት ታዲያ ዘው ብለህ የገባበት? ወንድ ብዬ የእስራኤል አምላክ አላህ ነው ብለህ ስትለን እዚህ 900 ሰው እየሰማህ አይሁዳውያንም ክርስቲያኖቹም እየሰማንህ ነው ያለው። ስለዚህ የእስራኤል አምላክ አላህ ነው ብለህናል። እኛ አይደለም ብለን አሁን እንትን አንልህም። እንዳይደለ በደንብ ስለምናቅ ማለት ነው። ያህዌ እንጂ አላህ አይደለም። አድምጠኝ ቆይ። እስራኤል አላህን አምልከውት አያውቁም፣ ግን አምልከውታል ብለኸኛል። እሺ ሊያዝልህ ጠየም አድርጌ ሊያዝልህ አምልከውታል። እሺ ታቦት ሰጥቷቸዋል። የመቅደስ ስርዓትም ሰጥቷቸዋል አይደል? የመገናኛው ድንኳን የሚባል አለ። አላህ ካህናት አሉት። አፍጥ ነው ጥያቄውን አወሳሰብኳ። ምንድነው ጥያቄው? አላህ ካህናት አሉት ወይ? ያህዌ ግን ካህናት አሉት። ካህናትን መርጧል። የኛ አምላክና የእናንተ አምላክ አንድ አይደለም። የእናንተ አምላክና የእስራኤል አምላክ አንድ ነው ብለሃል። የእናንተ የእስላሞቹ አምላክ እና የእስራኤል አምላክ አንድ ነው። እየጠየኩ ነው። በቃ አንድ እንደሆነ ነገርከኝ እኮ ምንም እየተከራከርኩ አይደለም። ችግር የለውም። አሁን ጥያቄ አላህ ሙሴን ጠርቶ በተራራ ላይ ያናግሮታል። አላህ ጽላት ላይ ጽፎ ሕግ ሰጥቶታል። አላህ ታቦት ቅረጽ ብሎታል። አላህ ድንኳኑን እንድትሰሩ ሁሉ አዟል። አላህ ካህናትን መርጧል ወይ ነው ያልኩ። አሁን እኮ በተለይ ነገር በሙሉ በመጽሐፍ ቅዱስ ውስጥ ያሉትን ነገሮች በሙሉ ማመን አለብኝ ማለት አይደለም። አላህ ካህን አለው ወይ? አሮን ምንድን ነው? አሮን ማን ነው? አሮን የሙሳ ወንድም ነው። ምንድን ነው ስልጣኑ? የአላህ ካህን ነው ወይስ ምንድን ነው? የአላህ ካህን ነው። ምን የአላህ ካህን ነው ወይስ ምንድን ነው? ከሙሳ ጋር በሚሽን አንድ ያሆነና ነብይ ነው። ወንድም ነው። ነብይ ነው። አሮን ነብይ ነው። ካህን አይደለም። በእስልምና ነብይ ነው የምንለው። ካህን ግን አይደለም። ነብይ ነው የምንለው ነው ያልኩ። ካህን አይደለም ወይ ነው ያልኩ። ነብይ ነው። እርግጠኛ አይደለም እሱ አይደለም። እሺ እስራኤላውያን ቤተል መቅደስ ምትሉት አላቸው አይደለ? ማን ያን ቤተል መቅደስን እንዲሰሩ ያዘዛቸው? አፍጥ ነው። እምነት ውስጥ ያሉትን ነገሮች በሙሉ የግድ መቀበል የለብኝም። መጽሐፍ ቅዱስ የሚልህን ነገር በሙሉ መቀበል የለብኝም። የሰማኝ ነው አላህ። እኔ አሁን መጽሐፍ ቅዱስ ታዲያ አላህ የእስራኤል አምላክ ነው የሙሴ አምላክ ነው ብለህ ስታበቃ፣ እኛ ላይ ሙድ ይዘህብን ስታበቃ ስጠይቅህ ፈጠን አድርገን መመለስ ያለብን። ምክንያቱም እስራኤል ያለው ነው። እኔ ከስር ቶሎ እያፈጠንኩ ጥያቄውን ስጠን፣ አንተ ቶሎ መልሱን ስጠን። ቤተ መቅደስ አላቸው አይደለ? አንድ ሚኒት የሆነ ነገር ላውራና ከዛ በኋላ ጥያቄ እየጠየኩ ያለሁት እኮ ጥያቄው እኮ አንተ የምታምነውን ሁሉ እንዳምን አይነት ነገር ነው። እኔ ያመንኩትን አይደለም እስራኤል ያመነውን ነው እየጠየኩ ያለሁት። የኔን እምነት ገና አለ። እሱ መጽሐፍ ቅዱሱ እንደሚለው ነው አይደል አንተ የምትለው? አይ እስራኤል እንግዲህ የእስራኤል አምላክ አላህ ነው ብለሃል። አላህ የእስራኤል አምላክ ነው ብለሃል። ስለዚህ የእስራኤል አምላክ አላህ ከሆነ እስራኤል በዘመኑ ሲያመልከው የነበረው አላህን ነው ማለት ነው። አላህ ደግሞ ለያዕቆብ ልጆች ያዘዛቸዋል። ካዘዘው ነገር አንዱ ደግሞ ቤተ ሚቅዳሽ ስሩ ብሏቸዋል። ቤተ መቅደስን ማለት ነው። ኦኬ እንደነበረ የእስራኤል ነቢያቶች በዛ ይሰግዱ እንደነበረ ታውቃለህ። በቤተ መቅደስ ውስጥ ምን ነበር የሚሰሩበት? አላህ ምን እንዲሰሩበት ነበር ቤተ መቅደስ ስሩበት ያላቸው? የቤተ መቅደሱ አገልግሎት ለምን ነበር የሚውለው? አላህ ምን ነበር ብሎ ለሙሳ ትእዛዝ የሰጠው ሳይናይ ተራራ ላይ? ምክንያቱም የእስራኤል አምላክ አላህ ነው ብለህ እኛ ላይ ሙድ እያስክብን ስለሆነ ማለት ነው። ሙድ እያስኩ ሳይሆን እኔን አላዳመጥኩም። ሙድ ካልያስክብን መልስልን። በቃ አላህ የእስራኤል አምላክ ነው፣ እሺ እንይዝላለን። ቤተ መቅደስ ስሩበት ብሎ ካላቸው በኋላ ምን ነበር የሚያደርጉት? ቤተ መቅደሱን ጫት ነበር የሚቆሙበት፣ መንዙማ ነበር እዛ የሚመቱበት፣ ሶላት ነበር የሚሰግዱበት።
ወይስ ምን ነበር የሚያደርጉበት ቤተ መቅደሱን አገልግሎቱን? መጽሐፍ ቅዱስ ምንድን ነው የሚለው? አንተ ንገረኝ። እኔ መጽሐፍ ቅዱስን ተው፣ የቁርአኑን ነው። ምክንያቱም መጽሐፍ ቅዱስማ የእስራኤል አምላክ መባሉ ቁርአኑ አልተናገረም እንደዛ ብሎ። አድምጠኝ፣ ሸረኸዋል። መጽሐፍ ቅዱስ የእስራኤል አምላክ ብሎ የሚለውን ሸረኸዋል። ግድ የለም እኔ እሱን ለጊዜው ልተው። አላህ ነው አሁን አላህ የእስራኤል አምላክ ነው ብለናል። ምን ነበር ጎበና ስለ ቁርአን የሚለውን ለምን አይነግረኝም? ኖ ከኔ ስለ ቤተል መቅደስ ቁርአን የሚለው ነገር ካለ እሱ ነው። ጎበናን ቆይ ሻይትን ትንሽ ይጠጣ። የለማ ከሌለ ቁርአን ላይ ከሌለ ሻይ ይጠጣ። ቤተ መቅደሱን ለምን ነበረ አላህ ስሮ ያላቸው? እስራኤላውያኑ ለምን አገልግሎት ነበር? ሶላት እንዲያረጉበት ነው? ጫት እንዲቅሙበት ነው? መድረሳዎቹ ናቸው ተሰብስበው፣ ሼኮቹና ኡስታዞቹ ከሊፋዎቹ ናቸው ተሰብስበው ቤተ መቅደስ ውስጥ የሚያገለግሉት ወይስ ካህናት ነበሩ? የሁሉም ሰው ጌታ አንድ ነው መሰል። እኔ አልጠይኩም። የሆነ ሐሳብ እና የእስራኤል አምላክ አላህ ብለህ ያልከው የእስራኤል አምላክ አላህ ያልከው ቤተ መቅደስ ስሩ ብሏቸው እስራኤላውያን ቤተ መቅደስ ሰርተው ነበረ። ኮርማዎችንና እንስሶችን እዛ ሁሉ ያርዱ ነበር። የደም መስዋዕት ሁሉ ሲያቀርቡ ነበር። አላህ የደም መስዋዕት ይቀበል ነበር። እንደ ቁርአን እንዴ ታዲያ እስራኤላውያን እጅ ላይ ያለው ቶራ የሚናገረው እሱ ነው። ቶራ የሚናገረው አድበጠኝ የተበረዘ መጽሐፍ ነው የያዛችሁት ብለን ነው የምናምነው። እና የአንተና ዲቴሎች ሁሉ እንዳለ አልቀበልም። ከኋላ የመጣ አይን አወጣ ብሎ የሚለው ተረት ታውቀዋለህ? የዛሬ 1400 ዓመት ላይ ብቅ ብለህ ከ600 ዓመት በፊት የነበረን ክርስትና ከ1446 ቅድመ ልደተ ክርስቶስ ጀምሮ የነበረን የይሁዲን እምነት ከእስልምናም ከክርስትናም የሚቀድመውን የይሁዲን እምነት ከኋላ የመጣ አይን አወጣ የሚባል አይነት ተረት ለእናንተ ይመጥናል ማለት ነው። ከጌታ ከመጣ 600 ዓመት አይደለም 1000 ዓመትም በኋላ ይመጣ። ከጌታ እስከመጣ ድረስ አውተንቲክ ነው። አድመጣኝ እንደማመጥ መንጁስዬ እንደዚህ ብሎ የዝንጀሮ ሰርግ ነገር አታስመስለው። ስለዚህ ምንድነው አላህ የእስራኤል አምላክ ሙሉ በሙሉ ልሰጠ ነው። አላህ የእስራኤል አምላክ ነው ብሎ አለ። ችግር የለውም የሚያዝንለት በገደም ዳሜው ጠየቅ ነው። ሙሴን ተራራ ላይ ጠርቶ ለማን ቤት ምን በል ለማን ቤት ምን ተናገር ነው ብሎ ያለው? ለአረቦቹ እንዲህ ብለህ ንገራቸው ነው ያለው? ለቆሬሾች ነገድ ወይስ ለእስራኤል ቤት እንዲበል ለያዕቆብ ቤት እንዲበል ነው ብሎ ያለው? ለእስራኤል ቤት ለያዕቆብ ቤት እንደዚህ በል ብሎ ነው። ለቆሬሽ ነገር ግን እንዲበል ብሎ አላለውም። አይደለም ሙሳ ለዛ ህዝብ ብቻ በዛ ሰዓት ለዛ ህዝብ ብቻ ነው የተላከው ለሁሉ። ስለዚህ ምን በል አለው? መቅደስን ይሰሩልኝ ዘንድ በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ አለ አይደል? ዲቴሉ እንደዚህ ቁርአን ላይ የለም። ጌታን እንዲገዙ አንድ አምላክን ብቻ እንዲቀበሉና ህግ ለዛ ጊዜ ለመልስልህ ቁርአን ላይ ምንድን ነው ስሩ ብሎ ያላቸው? በሙሴ በኩል ለእስራኤል ቤት የታዘዙትን ትእዛዛቱን ብቻ እስኪ ንገረኝ። ያ በድንጋዩ ላይ የተጻፈውን ሳይሆን ምን ስሩልኝ ብሏል? ለምሳሌ ስሩልኝ ብሎ ያለውን ምን ስሩልኝ ብሏቸዋል? ትእዛዛቱ እያንዳንዱ ዲቴሉ አልተነገረንም እና ዋናው አንድን አምላክ አንድ አምላክ አድርጋችሁ ተገዙ። ስሩልኝ ብሎ ያለው ለምሳሌ ቤት ስሩልኝ አላለም ቁርአን ላይ? እሱ የለም ቁርአን ላይ። ታዲያ ከየት አምጥተው ነው ቤተ ሚቅዳሽ የሰሩት? ቤተል ሚቅዳስ የተሰራው እኮ የነሱ ህግ ነው። ግድ ከየት አምጥተው ያንን ህግ ከየት ነው ያመጡት? ያንን ህግ አላህ ካላዘዛቸው በሙሳ በኩል ከየት ነው ያመጡት? እስራኤላውያኑ ቤተል አዟቸዋል። አሁን ግን ቁርአን ስፔሲፊክ ነገሩን አልነገረንም ነው። እዚህ ጋር የታዘዘውን አላህ ያዘዛቸውን ቤተ መቅደስ እንዲሰሩ የቱኛው መጽሐፍ ላይ የተጻፈላቸው? በእነሱ ህግ ተጽፎ ሊሆን ይችላል። የእነሱ ህግ እና የእናንተ ህግ አይመሳሰልም እንዴ? ህጉ ይለያያል። እሱን እኮ ነው የምንለው። ህጉ ይለያያል አይደል? ኦኬ። ሙሴ እስራኤላዊ ነው እስራኤላዊ አይደለም? እስራኤላዊ ነው። እናንተ አረቦች ናችሁ አይደላችሁም? አረቦች ነን። እኔ አረቡ አይደለም። አድመጣችሁ። እሺ፣ ለዚህ ነው አየሁ በሰው ቤተሰብ ውስጥ ገብታችሁ እናቡካው እንበጥበጠው ትላላችሁ አይደል? አይደለም። እኔ አረብ አይደለም። አይመለከትህም። አንተ አረብ ነህ። አድመጠኝ። ወይ ደግሞ ከአረብ ሀገር የወጣ ነብይ ነው የምታመልከው። እስራኤል ግን ክርስቲያኖች ግን ሙሴ የክርስቲያኖችም የእስራኤላውያንም ነብይ ነው። የያህዌ ነብይ ነው። ለዚህ ነው አየህ አንደኛ የራስህ ሰው ባልሆነ የራስህ ሰው አይደለም። ሲጠራም ሙሳ አይደለም ሞሼ ነው። በእስራኤላውያን ሞሼ ነው ስሙ። ስለዚህ ሞሼ የእናንተ ቤተሰብ የእናንተ ዘር አይደለም። እናቱ ማይሁን ትሁን አባቱ ማን ይሁን ከየት ነገድ እንደተወለደ መቼ እንደተወለደ ለምን ዓላማ እንደኖረ
እግዚአብሔር እንዴት እንደጠራው ሳይናይ ተራራ ላይ ጠርቶት ምን እንዲሰራ ምን እንዲሰሩ እንዴት አድርገው ማምለክ እንዳለባቸው ከግብፅ ምድር የጠራውን ህዝብ መሐመድ በሌለበት አረቦች እንኳን በዛ ዘመን ይኖሩ ከሆነ አይደለም በዛው ምድረ በዳ ላይ ይኖሩ የነበሩ የእስማኤል ዝርያዎች ይኖሩ ከነበረ ማለት በአብርሃም ዘመን ስለነበረ እነ ቀይዳርና እነ ባዮት ማለት ነው የእስማኤል ዘር ጥቂት ጎሳዎች ድንኳን ጥለው በየበረሃው ላይ የሚኖሩ ካልሆነ በስተቀር እንደዚህ ሳውዲ አረቢያ ላይ መካና መዲና የሚባለው አካባቢ ላይ እንኳን ራሱ የነሱ ዝርያዎች ጥቂት በድንኳን ውስጥ ይኖሩ ሰዎች ይኖሩ የነበሩ ካልሆነ በስተቀር በህዝብ ደረጃ እንኳን አረብ የሚባል ያን የለም። ምድሩ ቢኖርም ግን ጥቂት ጎሳዎች ነበሩ። ኦኬ እና ምን አላችሁ መጣችሁና ውረድ ማንጁስ ትላለህ እንዴ ከታች ሆነ አንተው ገብተህ ሲያቀጥህ ኦኬ ምን አላችሁ መጣችሁና የሰው ዘር የሰው ቤተሰብ ውስጥ ገብተን እንፈትፈት ማንን እስራኤል የሚባል ህዝብና ሀገር እያለ ክርስቲያን የሚባል ህዝብና ሀገር እያለ ነብዩ ሙሴ የእስራኤላውያንና የክርስቲያኖች ነብይ ነው። ምክንያቱም እሱ የእግዚአብሔር ነብይ መሆኑን መጽሐፍ ቅዱስ ስለሚነግረን እስራኤላውያን የሚቀበሉትን መጽሐፍ እናንተ ተበርዟል፣ ተከልሷል፣ ተጨምሮበታል፣ አብኩታችሁታል፣ በጥብጣችሁታል ምናምን ነገር ብላችሁ ትሉታላችሁ። እኛ ግን ክርስቲያኖች እስራኤላውያን የሚቀበሉትን 39ን የብሉይ ኪዳን ቅዱሳት መጽሐፍትን የሙሴን ሕግ ነቢያትን እና መዝሙራትን ሙሉ በሙሉ ከዘፍጥረት እስከ ሚልኪያስ እንቀበላለን። ክርስቲያኖች እስራኤል የምትቀበለውን መጽሐፍ ቅዱስ ውስጥ ማለት ነው ክርስቲያኖች አንቀበልም ብለን የምንጥለው ተበርዟል ተከልሷል ብለን እንደናንተ የምንሰድበው መጽሐፍት የለም። ቅዱሳት መጽሐፍት ናቸው፣ እንቀበላቸዋለን። ስለዚህ ሙሴ እኛን ለእስራኤላውያን የምንቀርበው እስላሞች አይደላችሁ የምትቀርቡት። እስራኤል የምትቀበለውን መጽሐፍን ግን በሙሉ ቶራና ክትቡም ነቢይን ከተቀበላችሁ በእርግጥም ትጠጋጉ ነበር። እስራኤል ጋር ያለው የተበረዘ ነው። እስራኤል ጋር ያለው የተጨማመረበት ነው። እሺ ሙሴ ግን የኛ ነብይ ነው ትላለህ። ካለመረዳት ነው የመጣው እሱ ነው። የምን ካለመረዳት እስራኤላውያን የሚቀበሉትን መጽሐፍ ቅዱስ ትቀበላለህ ሙሉ በሙሉ? ቶራና ክትቡም ነቢይም ትቀበላለህ? በሙሳና በኢሳ ላይ በጊዜው እስራኤላውያን የተቀበሉትን እና አሁን በእጃቸው ላይ ያለውን እና ለአገልግሎት የሚጠቀሙበትን እና እኛም ክርስቲያኖች የምንቀበለውን የብሉይ ኪዳን 39 ቅዱሳት መጽሐፍ ትቀበላለህ? የሆነ ሬመነንሶች ትክክለኛ ሙሳና ኢሳ ላይ የወረዱ ነገሮች አሉ ብለን እንቀበላለን እንጂ መጽሐፉ እንዳለ አንቀበላለን። አንተን የጠየቁት ትቀበላለህ? እውነተኛ ትክክለኛ እግዚአብሔር ቃል ነው ብለህ ትቀበላለህ? ሙሉ በሙሉ አልቀበልም። የሆኑ ግን ትክክለኛ የሆኑ ከትክክለኛ ሶርስ የመጡ እግዚአብሔር ወደ ኢሳና ወደ ሙሳ ያወረዳቸው አላህ ወደ ኢሳና ያወረዳቸው ሬመነንሶች አሉ መጽሐፍ ቅዱስ ውስጥ። ግን እንዳለ አሁን ባለው ደረጃ አትቀበልም። ኦኬ በቃ አትቀበልም። እስራኤላውያን ይቀበሉታል አይቀበሉትም? መጽሐፉን ይቀበሉታል። እኛ ነው ያሉት። ነቢያት የማ ልጆች ናቸው? የሰው ልጆች ናቸው። የእስራኤላውያኑ በል እስኪ። የእስራኤላውያኖቹ በየቦታው ልኳል። አላህ በየቦታው ነቢያቶችን ስለላከ በእስራኤል ውስጥም የተላኩ ነቢያቶች አሉ። ወንድምዬ ከእስራኤል ነቢያት ውጭ ያህዌ ነቢይ የለውም። የእስራኤል አምላክ ከእስራኤል ቤት ውጭ ነቢይ የለውም። አናቅ በለዓምን ከጠራ እሱ አንድ ጠንቋይ በሜሶፖታሚያ ምድር ላይ ይኖር የነበረ በምስራቅ ተራሮች ዕጣንና የሚያጫጭስ ነገር እያጫጨሰ የሚጠነቁል ጠንቋይ ነው። እሱ የእግዚአብሔር ነብይ አይደለም። አትቀበልም? ኦኬ በቃ አትቀበልም። እስራኤላውያን ይቀበሉታል? ትጨርሳለህ። የጠየቅኩህን ብለህ ስማኝ። ስለዚህ አንተ እስራኤል አሁን የምትቀበለውን መጽሐፍ ቅዱስ አንተ አትቀበልም? አልቀበልም፣ ሙሉ በሙሉ አልቀበልም። ግን የሆነ ሪመነንሶች ውስጥ እንዳሉ የማትቀበለው ስህተት ስላለበት ማለት ስለተበረዘ በሰዎች ነቢያቶቹ ግን በሙሉ የእስራኤላውያን ነቢያቶች ናቸው አይደል? ልጆቻቸው እንደዛ ብለን አናምና። ከሙሳ ጀምሮ ነቢያቶቹ ማን ናቸው? የእስራኤል ነቢያቶች አሉ፣ እነ ሙሳ፣ ኢሳ፣ ሌሎችም መጽሐፍ ቅዱስ ላይ ያሉት። ጥራልኝ ነቢያት ብለህ ያልከውን ጥራልኝ። ከሙሳ ጀምርና በቅደም ተከተል ሙሳ፣ እሺ፣ ዮሴፍ፣
ዮሴፍ እሺ፣ ዩሱፍ ሁለት ተከተሉ እንትን የለውም ግን ችግር የለውም። ሁለት እሺ፣ ጎይድ ሁለት ኢሳ ሙሳ ነው። ኢሳ መጨረሻ ላይ ኢሳ ወደ በኋላ አዲስ ኪዳን ላይ ነው። ወደ በኋላ ላይ ነው። ከሙሴ ጀምር። ዩሱፍ ሙሳ ሱለይማን ሚዩት አድርገው የገባው ሰው አንዴ ደውር አንዴ እኔም እንደዚህ ላታች ላወርዳ አንዴ ቆይ። እሺ ቀጥል። ሙሳ ዩሱፍ ሱለይማን ዳውድ ሌላስ? ያህያ ማን ነው? ያህያ ጆን ባፕቲስት የምትሉት ያህያ እሱ በኋላ ላይ ነው ከኢሳ በላችሁ ከምትሉት ጋር ማለት ነው። ጆን ዘ ባፕቲስት እሺ። የመጨረሻው የብሉይ ኪዳን ነብይ ነው። እሺ ሌላ ወደ ኋላ ተመለስና ያዕቆብ ኢብራሂም እሺ ኢብራሂም የእስራኤል ነብይ ነው አይደል? እስራኤል የሚጀምረው ከያዕቆብ ነው። ኦኬ ስለዚህ እኔ የእስራኤል ነቢያትን ነው ያልኳ። በቃ ይሄን ያህል ከሚሞሪ ወይ ሰርች ላድርግልህ ጎግል አሉ። ስንት ነቢያት ነው እስራኤል የሚቀበሏቸው? እናንተ ስንት ነቢያት ነው የምትቀበሉት? ልዩነት ያመጣል የሆነ አሁን የሚጠቅመው ነገር አለ። በጣም እስራኤላውያን የሚቀበሏቸው ነቢያት በቁጥር ይታወቃሉ። እኛም ክርስቲያኖች የምንቀበላቸው። እናንተ ስንት ነቢያት ነው የምትቀበሉት? የእስራኤል ነቢያት ናቸው ብላችሁ የአላህ ነቢያት ናቸው ብላችሁ ብትቀበሏቸው ስንት ነቢያት ናቸው በቁጥር? ስማቸው ማን ይባላል? እሺ አንዴ ሰርች ላድርግልህ። አድርገውና ተነግራለህ። ጎልያድ ነብዩ ጎልያድ ዳዊትን እንዳትቀሰቅሱት ሀገራዊ ጦርነት እንዳይነሳ። ጎልያድ ጥሩ ነው። ያው አድባር በሌለበትም ዋጮ አድባር ይሆናል ይላል የሀገሬ ገበሬ። እሺ በርታ ወገናችን። ማንጁስ የእስራኤል ነቢያት ስንት ናቸው? ከእስራኤል ትውልድ የተወለዱ ነቢያት ስንት ናቸው? ያሸዋ ምንትን ነው አይደለ? ጆና እሺ ዮናስ አላጃ ነብይ ናቸው። በቁርአን ትቀበሏቸው አላችሁ? ኤላጃ ነብይ ነው በቁርአን። ፕሮፌት ኤልያስ እሺ ነብይ ነው። ዘከሪያ ነብይ ነው። ያህያ ጆን ዘ ባፕቲስት እሺ ይሄን ማለት ከቁርአን ነው። ሱለይማን ሰለሞን ዳውድ ሃሩን ሙሳ ያዕቆብ ኢስሐቅ ቅድም ያላልኩት ኢስሐቅ አለ። ሃሩን ምንድን ነው? አሮን ማለት ነው አይደል? ሙሳ ነው አሮን ሃሩን እኮ ሃሩን ፕሮፌት ነው። ሙሳ አይደለም። የአሮን ማን ነው? የሙሴ ወንድም ማለት ነው አሮን። እሱም ፕሮፌት ነው ወይስ ካህን ነው? እሱ ፕሮፌት ነው። በእስልምና ፕሮፌት ነው። በአይሁዳውያኑ ደግሞ በቶራ ደግሞ ፕሮፌት አይደለም፣ ነቢይ አይደለም፣ ካህን ነው። ስለዚህ የሆነ ልዩነት ካለን አምላካችን አንድ አይደለም የሚለውን ይሰጣል። አርጊመንት እንደዛ ነው። ማን ነው እውነተኛ? አሁን እዛ ጋር አይሁዳውያኑ ካህን ነው ብለው የሚሉት፣ ቶራ ካህን ነው ብለው የሚለው ነብይ ነው አይልም። እንለያያለን እኮ እምነቱ ይለያያል። ያ ማለት ማን የተሳሳተው? አንድ አይደለም ማለት አይደለም። ማን የተሳሳተው? አይሁዳውያኑ ናቸው የተሳሳቱት ወይስ እስላሙ ነው የተሳሳተው? ላውራና ልንገር እንዴት እንደተሳሳተ ክርስትና ኖ ክርስትናውን አይደለም። እኔ አሁን ያልኩህ ክርስትናውን ተው። እኔ አሁን ከአይሁድ ጋር ነው የማነጻጽረው። የእስልምና ሃይማኖት ከአይሁድ ጋር ነው። ከኔ ጋር አሁን እኔ እንደ አንድ አይሁዳዊ ሆኜ ነው የማወራህ። ኦኬ እንደ አንድ አይሁዳዊ ሆኜ ነው የማወራህ አሁን። ኦኬ አሮን ነብይ ተብሎ የተባለው ለሙሴ ነው። በፈርዖን ፊት ነብይ አድርጌሃለሁ ብሎታል። ኦኬ ነብይ አድርጌሃለሁ፣ ለወንድምህ እንደ ነብይ ትሆናለህ ብሎታል። አፍ ስለሚሆነው ማለት ነው፣ መናገር ስላልቻለ። አሮን ዋነኛው አገልግሎቱ ምን ነበረ? ቶራ ካህን ነው ይለዋል። ቁርአን ምንድን ነው የሚለው? ነብይ ብቻ ነው ብሎ የሚለው አይደል? እስራኤላውያኑ ግን አንድ አይሁዳውያን ግን መጽሐፉም ቶራው የሚናገረው ካህን ነው ይላል። እናንተ ናችሁ የተሳሳታችሁት ወይስ አይሁዳውያኑ ናቸው የተሳሳቱት?
ስህተቱ እንዴት እንደመጣ ልንገርህ። ስህተቱ የመጣበትን መንገድ ነገረኛ አይደለም ያልኩ። በመጀመሪያ እናንተ ናችሁ የተሳሳታችሁ። ለምና ትክክል ነው ብለን ነው የምናምነው እና ከዛ በፊት የነበረው መጽሐፎች ስለተበረዙ ትክክል አይደሉም። አንተ ትክክል ነው ብለህ ስትለኝ እኔም ደግሞ እኮ እስልምና የተሳሳተ ነው ይሁዲነት ነው ትክክል ብዬ እልሃለሁ እኮ። እንደዛ ዝም ብለን እንደዛ ከምንባባል እስልምና ነው ትክክል ወይስ አይሁዳውያን ናቸው ትክክል? ስለ አሮን ስለ ሙሴ ወንድም እናንተ ነብይ ነው ትሉታላችሁ። ቶራው ግን ነብይ ነው ብሎ የሚለው ለሙሴ ነበረ በፈርዖን ፊት። ከዛስ ውጪ ካህን ነው ይላል። ኮሄን ካህን ነው ይላል። ኦኬ አሮን ካህን ነው። ማን የተሳሳተው? እስካሁን ድረስ ያሉት አይሁዳውያን ካህን እንደሆነ ነው የሚያምኑት። ኮሄን ነው ይላል እኮ። አንተ አሁን አርጊመንት እኮ እንደሆነ ታውቃለህ። ተናገር። ማን የተሳሳተው ነው ብዬ የምልህ እስላም ነው ወይስ አይሁዳውያን ነች የተሳሳቱት? የክርስትናውና የአይሁዱ እምነት ቀድሞ ስለነበረ ክርስትና አልጠየቅኩም። ክርስትናን አታስገባ። እኔ እንደ አንድ አይሁዳዊ ሆኜ ነው የምጠይቅህ አልኩህ። እኔ አይሁዳዊ ሆኜ ነው። የአይሁድ እምነት ቀድሞ ስለነበረ እስልምና ደግሞ ማን የተሳሳተው ነው ብዬ የምጠይቅህ። እስላም ነው የተሳሳተው ወይስ አይሁዳውያን ናቸው የተሳሳቱት? መጀመሪያ ትክክለኛ ነበረ እና እዚህ ጋር ለይልኝ። አሮን ካህን ነው ኮሄን ነው የሚለው። ነቢይ ተብሎ ቢባልም በፈርዖን ፊት በሞሼ ፊት እንደ ነቢይ ያደርጋለሁ ብሎታል ጌታ። ግን ሰውየው ነቢይ አይደለም፣ ለነቢይነት አልተጠራም። ለፈርዖን ፊት ብቻ እንዲናገርለት ሙሴ አንደበቱ ትብ ስለነበረ ተናግሯል። ቶራ የሚናገረው ይህን ነው። ስለዚህ ከኔ ጋር አሁን እንደ ክርስቲያን አይደለም ማወራ፣ ሁለቱንም ይሁዲነትንም ክርስትናንም ይዤ ነው የምሞግተው። ቶራን ሙሉ በሙሉ ስለምናምን በሙሉ ክርስቲያኖች ማለት ነው። እስራኤል የምትቀበለውን መጽሐፍ ቅዱስ አንዱንም ስህተት ነው ብለን አንጥለውም። ሙሉ በሙሉ ስለምንቀበል የሁለቱንም ቤት ወክዬ ነው ማወራ ማለት ነው። ስለዚህ አሮን ካህን ነው ብላ ኮሄን ነው ብላ አይሁዳውያን ይቀበሉታል፣ ክርስቲያኖችም እንቀበለዋለን። የእግዚአብሔር ካህን ነው ብለን እንቀበላለን፣ ቶራ ስለሚነግረን የአምላካችን ቃል። እናንተ ደግሞ ካህን መሆኑን አታምኑ። አንድ ይሄን መልስልኝ። ሁለት ለሙሴ ሳይናይ ተራራ ላይ ጠርቶት አላህ ብላችሁ የምትሉት እናንተ ማለት ነው። ልብ በል፣ በአንተ ልሂድል ብዬ ነው። አላህ ብለህ የምትለው ጠርቶት ለእስራኤል ቤት እንዲበል ለያዕቆብ ቤት እንዲዘዝ እያለ ሲናገረው ነበር አይደል? እሺ ለእስራኤል ቤት እንዲበል ለያዕቆብ ቤት እንዲበል ይሄንን ስሩ ይሄንን አድርጉ ብሎ ከታዘዘው ውስጥ ለምሳሌ ከሁሉም ነገር አንዱ በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ ቤተል መቅደስ ብላችሁ የምትሉት ቤተ አምክዳሽ እንዲሰራ ጌታ አዟል። አይሁድ ቤተ መቅደስ ነበረው፣ ቅድምም ነበረው ብለኸኛል። ልክ ነው። በዛ ቤተ መቅደስ ውስጥ አይሁዳውያን ጫት ነበረው የሚቀሙበት፣ መንዙማ ነበረው የሚደበድቡበት፣ መድረሳዎቹና ከሊፋዎቹ ሼሆቹና ኡስታዞቹ ነበሩ እዛ እየተገኙ ሶላት የሚያደርጉበት። ወይስ እግዚአብሔር እንዳዘዘው ያህዌ እንደተናገረው ለባሪያው ለሙሴ በሳይናይ ተራራ ላይ እንደተናገረው በመቅደስ ውስጥ የሚደረግ አገልግሎትና የአገልግሎት ስርዓት ነበር። በዛ የመቅደስ አገልግሎት ውስጥ ማን ነበረ ካህን ሆኖ ያገለግል የነበረው? ይሄ ማለት ነው ቁርአን ላይ ስላለ ማለት ነው። ቁርአን ላይ በቀጥታ እንደዚህ አይነት ዲቴይሎች ልሰጥ ነው። ቁርአን ላይ የለም ብለኛል እንደዚህ። ስለዚህ ቁርአን የእስራኤል አምላክ አላህ ነው ብሎ የነገራችሁ ውሸት ነው። ጠጋችሁን ትይዛላችሁ ማለት ነው። ውሸት ነው። ውሸት ነው። ይህንን ሁሉ ካልተናገረ የእስራኤል አምላክ ያህዌ አምላካችንና ጌታችን ለሞሼም ለእስራኤልም ቤት ሲናገር የነበረውን ነገር ሁሉ አይሁዳውያን የመጽሐፉ ባለቤት ናቸው። በክርስትና በምንቀበለው የአዲስ ኪዳን መጽሐፍት ላይ ሮሜ መልክ መጽሐፍት ላይ የእግዚአብሔር ቃል አደራ አስቀድሞ ተሰጣቸው ይላል። ለማ ለአይሁዳውያን። የቁርአኑን በኋላ ኡስታዝ ይነግርሃል። ስለዚህ አይሁዳውያን ከእስልምናም ከክርስትናም የቀደመ እውነተኛ የእግዚአብሔር ሕዝብ ሲያመልከው የነበረው እውነተኛውን አምላክና እውነተኛ ሃይማኖት ነበር። ማን? አይሁድ ይጀምር ነበረ። ግን መሀል ላይ አድምጥ ብራዘር፣ አድምጥ መጀመሪያ ነበረ ብዬ ስልህ ሕጉ የተሰጣቸው
ነቢያት የተሰጧቸው ለነሱ ነው። እስልምና ጭጭ ብሎ አይሁድን ነው መስማት ያለበት። ኢቨን እውነቱን ልንገርህ፣ ክርስትና ራሱ ጭጭ ብሎ አይሁድን ነው መስማት ያለበት። የአይሁድ መጽሐፍት የተናገረው እውነት ነው አዲስ ኪዳንም ላይ መጥቶ የተቀመጠው። የአዲስ ኪዳን መጽሐፍትን የጻፉ ሐዋርያት እንኳን በሙሉ ከብሉይ ኪዳን አይሁዳውያን ከሚቀበሏቸው መጽሐፍት ከነቢያትና ከቶራ ላይ አምጥተው ነው ራሱ የሺዋ እንኳን ኢየሱስ ሲናገር ከዛ አምጥቶ ነው ያስተማረው። አድመጠኝ ብራዘር አድመጠኝ። አንተ የዛሬ 600 ምናምን ነገር ላይ 600 ዓመተ ምህረት ላይ ብቅ ብለህ ነው እንዴ ከአንተ 2700 ዓመት በፊት የነበረ አይሁድን ተሳስቷል ብለህ የምትለው? እኛ እኮ አይደለንም፣ ጌታ ራሱ ነው። ብራዘር የቱ ጋር ነው ብሎ ያላቸው? የቱ ጋር ነው ጌታ ብሎ ያላቸው? ሲጀምር አላህ ለእስራኤል ቤት አንድ ቦታ ተናግሮ አያውቅም። አንድ ቦታ ጌታ ብለህ ያልከው ያህዌ ከሆነ በኢሳይያስ፣ በነ ኤልያስ፣ በነ ኤርምያስ፣ በነ ሕዝቅኤል፣ በነ ሚኪያስ፣ በነ ዘካርያስ፣ በነ ሆሴ፣ በነ አሞጽ ይናገር የነበረው የእስራኤል አምላክ እግዚአብሔር እንዲህ ይላል እያሉ ይናገሩ የነበሩት ነቢያቱ በሙሉ የራሷቸው የእስራኤላውያን ልጆች ናቸው። የተናገሩት ለእስራኤል ሕዝብ ነው። ለአሕዛብ መንግስታትም ትንቢት ቢናገሩ እነዚህ ነቢያት ግን በሙሉ የሰሙት የአላህን ድምፅ ሳይሆን የያህዌን ድምፅ ነው። የአምላኬን ማለት ነው፣ የጌታዬን ማለት ነው፣ የንጉሳችንም ማለት ነው። ኦኬ ራሱን ለእስራኤል ልጆች አላህ በምን ነበር የገለጠው? እስኪ ንገረኝ። ሲና ተራራ ላይ ለሙሴ ራሱን ሲገልጥ በምን ነበር የገለጠላቸው? እስካሁን እኮ ምንም አላወራሁም እኮ ታወራለህ። አላህ በምን ነበር የገለጠላቸው? ከዛ አውራ። በምን ነበር የገለጠላቸው? መልኩ ምን የሚመስል ነበር የአላህ መልክ? ይሄ ዲቴል ቁርአን ሲና ተራራ ላይ የአላህ መልክ ምን ይመስል ነበር ለሙሴ ሲገለጥ? ቻለው እንግዲህ አለመቻል አይደለም እኮ ያንተ ነው። የሰው ወርቅ የተበረዘ ነው እያልኩ አድመጠኝ እሱን አልቀበለውም እያልኩ እሱን ጫጫታ ተው ብራዘር። እሺ አንተ 600 ዓመተ ምህረት ላይ መተህ እኮ አልኩ 600 ዓመተ ምህረት ላይ መተህ ክርስትና እንኳን 600 ዓመት ይበልጣል። ክርስትና ማለት ነው። ክርስትና 600 መሐመድ ከመነሳቱ ነብያችሁ ማለት ነው ከመነሳቱ ከ600 ዓመት በፊት የሺዋ የሚባል የኔ ጌታና አምላክ ነበረ በኢየሩሳሌም በእስራኤል። እሱ ደግሞ የመረጣቸው ቅዱሳት ሐዋርያት ራሱ በሙሉ የሰበሰባቸው የመረጣቸውም አገልጋዮቹ እስራኤላውያን አባቶች ነበሩ። እነ ጴጥሮስ የአይን ምስክሮች የነበሩ ማለት ነው። የነበሩ ያዩት አብረው ከሱ ጋር የነበሩ እሱ ካስተማረ ሐዋርያቱ የሱ የአይን ምስክሮች ሆኑ ከጻፉ ከ600 ዓመት ከ6 ትውልድ በኋላ ያንተ ነብይ መጣና የክርስትና ሃይማኖት ተሳስቷል አለ። አንድ አድመጠኝ ሁለተኛ ጨርሽ እሰጥሃለሁ። ከዛ እንደገና ደግሞ ምን አላችሁ? ከ600 ዓመት በፊት የመጣውን ክርስትናን መሳሳት ብቻ አይደለም ያላችሁት። ከዛ አለፋችሁና ክርስትና ከመጣ ከ2500 ዓመት ከ2600 ዓመት በፊት የነበረን የአይሁድን ሃይማኖት ተሳስቷል አላችሁ። ክርስትና ከመምጣቱ ከ2600 ዓመት በፊት አይሁድ የሚባል ይሁድ የሚባል ለእስራኤል ቤት በሲና ሕግን የሰጣቸው እውነተኛ ሃይማኖት ነበረ። እውነተኛ ራሱ እግዚአብሔር የመሰረተው ሃይማኖት ራሱ እግዚአብሔር። እኛ ዛሬ ክርስቲያኖች የምናመልከው አይሁዳውያንም የሚያመልኩት እውነተኛው የሰማይ የምድር ፈጣሪ እግዚአብሔር ይህንን አምልኩ፣ በዚህ መንገድ ሂዱ ብሎ ሕግን ሰጥቷቸው ነበር በሲና። ኦኬ 613 ሕግጋትን ሰጥቶ ከአሕዛብ ጋር የሚኖሩት ኑሮ ምን አይነት ኑሮ እንደሚኖሩ የሚሰዉት መስዋዕት እንዴት እንደሚሰዉ የት እንደሚያመልኩ ጌታ በመካከላቸው እንደሚያድር በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ በመካከላቸው እንዴት እንዳደረ ሕግን በሲና ስርዓትን በሲና ቃሉን የሰጠ ነቢያትና ናዝራውያንን ከመካከላቸው አውጥቶ በጸናች እጁ በበረታች ክንዱ የኤርትራን ባህር ለሁለት ከፍሎ ሕዝቡን እስራኤልን በምድረ በዳ መናን እየመገበ ከዓለት ላይ ውሃን እያፈለቀ ሕዝቡን በድንቅ በተአምራት የመራው አምላክ አንተ ከ600 ዓመት በኋላ ክርስትና እንኳን ከመጣ የመጣው አላህ ነው ብለህ ስትለኝ ይሁና እንግዲህ ምን አደርጋለሁ ብዬ አልልህም። እሺ እኔ ላውራ። እንደዚህ አንድም መልስ ራሱ የለም ማለት። ስለዚህ የእስራኤል አምላክ አላህ የሚባል አምላክ የላትም።
አስወራኝ አንድ አስወራኝ ጨርሻለሁ። ክርስቲያኖችም እኛ የእውነተኛው የእስራኤል አምላክ አላህ ነው ብለን አይደለም እናምነው፣ ያህዌ ነው አምላካችን፣ እሱ ነው እውነተኛው አምላክ። ስለዚህ ለሙሴም የተናገረው አላህ አይደለም። ሙሴ አላህ ተናገረኝ አላለም። ቶራ ላይ ዕብራይስጡን እዚህ ያነቡልሃል። ነይ ሰላምዬ ግቢ። ኦኬ አላህ ተናገረኝ ብሎ የሚለው ላውራ አንዴ ላውራና አንተ ቁርአኑ ላይ ታነበዋለህ። አንድ ጥያቄ መጠየቅ እችላለሁ? እሺ ሚካኤል ይኸው መጣላ አይሁዳዊ ወንድም ማለት ነው። ወንድማችን አንድ ጥያቄ ብቻ ልጠይቅ ፈልጋለሁ። ለተናገርኩ ምንም ሳላወራ ምንም ሳያስወራኝ አንተ መተህ ሌላ ጥያቄ ለዛው ነው። አሁን በተነጋገራችሁበት ጉዳይ ነው። እነ ነቢያት ዘካርያን እንቀበላለን ብለሃል። ነቢያት ዘካርያ የእስራኤል ነቢይ ነው አይደለም? የእስራኤል ነው። እንግዲህ እንዴት ተበርዟል ትላለህ? ከተበረዘ ለምንድን ነው የምትቀበለው? ነብይነቱን እንቀበላለን፣ ግን በዛ መንገድ የመጣው ማለት እንዴት ልትቀበለው ትችላለህ? ሳይበረዙ አልመጡም። ነብይነቱን መቀበላለን የኔን ወንድሜን ነበረ ብዬ አምናለሁና፣ ግን የኔን ወንድሜን አንተ ያንተ ወንድም አይደለም ብያለሁ እኮ ነው። ወንድሜ አብራኬን ከኔ ጋር የተፈጠረው ከእናት አባት የተፈጠረው እሱ ወንድምህ አይደለም እያልከኝ እኮ ነው። እንደዚህ እንዴት ብሎ ይበረዛል? በፕሮፌት ወድነቱ ፕሮፌት በመሆኑ አምናለሁ። ቮድካ መሰለህ ተበርዞ የሚጠጣ ምንድነው? ተበርዞ መጠጥ ነው ተበርዞ የሚጠጣ። እንዴት ተበርዞ ልትችላል? መጽሐፎች ይበረዛል። አንቀበልም። የሰው እጅ ከገባበት ሰዎች እንደፈለጉ የሚጽፉ እንትን የሚሉ የሚያወጡ ከሆነ ያ መጽሐፍ ይበረዛል። አይዲያው እንትን ይላል። መሰረታዊ እምነቱ እየተነካ ይሄዳልና በየጊዜው የሚደረጉ መሻሻሎች እናንተ ላይ ምንድን ይላል? የነቢዩ ዘካርያ ከእናንተ ላይ ምንድን ነው የሚለው? እስኪ ትነግረኝ ትችላለህ? ነቢይ ነበረ። ስለ አንድ አምላክ ነው ሲሰብክ የነበረው። ህዝቦችን አንድ አምላክን ብቻ እንዲያመልኩ ነው። ሁሉም ነቢያቶች ከአደም ጀምሮ በእስራኤል ብቻ አይደለም፣ በእስራኤል ብቻ ሳይሆን በሰዎች ሁላ ሰዎች በደረሱበት ሁላ አላህ ፕሮፌቶችን ይልካል በየጊዜው በየሰዓቱ። እና ዘካርያስ የሚባለው የአላህ ነብይ ነው እያልከ ነው? ዘካርያ አላህ እንደላከው የሚናገርበት ክፍል አለ። ዘካርያስ አላህ ልኮኛል ብሎ ያለበት ቁርአን ውስጥ አለ። እንደዚህ አሁን የጠቀስኩልህ ቁርአን ውስጥ ነብይ መሆናቸው የተረጋገጡ ዘካርያስ ትውልዱ ምንድን ነው ያለው? እስራኤላዊ ነው። እስራኤላውያን የሚናገሩት ምንድን ነው ቋንቋ? ቅድም ነግሬህ የለ ምንድን ነው ቋንቋ? ጥቅም ምንድን ነው ጥቅሙ? አንተ አሁን የሆነ ቋንቋ ምንድን ነው? ዘካርያስ ሲናገርበት የነበረው እስራኤላውያን ይናገሩ ነው አይደለ? ሂብሩ ነው የሚያወሩት። ዕብራይስጥ አይደል? በላውን በዕብራይስጥ ቋንቋ ዘካርያስ አላህ ልኮኛል ብሎ የተናገረበትን ክፍል አንብብልኝ። ይኸውልህ አርጊመንት በጣም ሎጂክ በጣም የተንጣጣ ነውና ይኸውልህ በደንብ ነው የማጠብብህ። አንብብልኝ። ቁርአን በአረብኛ ነው የወረደው። በዕብራይስጥ ቁርአኑ የወረደው ለእስራኤላውያኑ አይደለም እንዴ? ለሁሉም እኮ ለእስራኤላውያኑ ነው የወረደው። ይኸውልህ ለእስራኤላውያኑ ወርዷል አይደል ቁርአን? የሆነ ስለ እስልምና አንዳንድ ኮንሰፕቶችን ብታውቃቸው የምታወራው ነገር የሆነ ሎጂክ ችግር የለም። እኔ ጠየቅኩህ ቁርአን ለእስራኤላውያኑ ወርዷል አልወረደም? ቁርአን እስራኤሎችንም አካቶ ለሁሉም። በዘካርያስ ነብይ በኩል ምንድን ነው የወረደው? መጨረሻው ዓለም ድረስ በዘካርያስ በኩል ምንድን ነው የወረደው? የወረደበት መጽሐፍ በዘካርያስ አልተጠቀሰም። መጽሐፍ የወረደለት አልተጠቀሰም። በሙሳ በኩል የወረደው ምንድን ነው? እሱ ቶራ ነው አይደል? ቶራ ነው ወይስ ተውራት? ተውራት ቃሉ ነው እኮ። አንዳንዴ እኮ መረዳት ያለበት ተውራት እስራኤላውያኑ ተውራት ነው ብለው የሚሉት ወይስ ቶራ ነው ብለው የሚሉት? በእነሱ ተውራ ነው የሚሉት፣ እኛ ተውራት እንለዋለን። አረብኛው ጋር ሲመጣ ተውራት ይሆናል። እነሱ ቶራ ብለው በሚሉት ለምን እነሱ ናቸው ዋናዎቹ ባለቤቶቹ። እነሱ ቶራ ብለው በሚሉት ለምን በእነሱ ቶራ ብላችሁ አጠሩ?
አክሰንቱ እንደየአካባቢው አጠራር እንትን እንደየአካባቢው አጠራር ያዝልህ። እሺ በቶራ ላይ የተናገረው ሞሼን የተናገረው አላህ ነው አይደል? ለፕሮፌቶች በሙሉ ሞሼ ነው ያልኩህ። በሙሉ ተዋውን ሞሼ ነው ወደኋላ ተመልሼ ለሙሳ አላህ ነው አይደል የተናገረው? ሙሳ ደግሞ ጽፏል አይደል? ተሰጥቶታል። ተጽፎ ነው የተሰጠው ወይ ጽፎ ነው? ቼክ ላድርግልህ። አይ ችግር የለም። ጽፎ ነው። እሺ ጽፎ ነው ወይ ተጽፎ ተሰጥቶታል አይደል? ተሰጥቶታል ነው። እሺ ተጽፎ ተሰጥቶታል። ህግ ተሰጥቶታል ነው። በምን ቋንቋ ነው ተጽፎ የተሰጠው? በዕብራይስጥ አይደል? በህዝቡ ቋንቋ፣ በዛ ሰዓት በነበረው ህዝቡ በዕብራይስጥ አይደል? በዕብራይስጥ አይደል? ኦኬ። አሁን በዕብራይስጡ ላይ ሰላምዬ ትልቁ ላይ ላድርግሽ። ቶራን ክፈችልኝ፣ ዘጸአትን ነይ ትልቁ ላይ ሆኚ። በዕብራይስጥ ሞሼ አላህ ተናገረኝ ለእስራኤል ቤት እንደዚህ ብለህ እዘዝ ብሎ አላህ ተናገረኝ ብሎ የሚለው ቶራ ላይ ዕብራይስጡን ማንበብ ከቻልክ ታነበዋለህ፣ ካልሆነ እሷ ታነብልሃለች። ግን አንተ ክፍሉን ንገረን። ቶራ ላይ ቆይ አድምጠኝ። ቶራ ላይ ወይ ደግሞ ተውራት ላይ የሞሼ መጽሐፍ የተባለው ላይ ሞሼ አምላክ ወይ አላህ እንዲህ ብለህ በል ብሎ ለእስራኤል ቤት አዘዘኝ ብሎ የሚለው ሙሴ ራሱ አላህ ብሎ ስሙን ጠርቶ አምላኬ አላህ ፈጣሪያችን አላህ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ አላህ እንደዚህ ብሎ አዘዘኝ ብሎ ያለውን ከዕብራይስጡ ላይ ታሳየናለህ። ወይኔ እንደዚህ ከሆነ ምንም እንትን ነው ማለት ነው። ለምን እንዴ መጽሐፍህን አላምንም እያልኩ ወርዶለት የለ ወይ? በአይሁዳውያን መጽሐፍ ላይ አላህ ብሎ የተጻፈ ነገር አምጣልኝ ስትለኝ አረብኛ ቋንቋ የተጻፈው ዕብራይስጥ ምንድን ነው? ቁርአን የተጻፈው በአረብኛ ቋንቋ ነው። ቶራ ግን በቁርአን ነው የማምነው። በቶራ አታምንም? ተውራ ይሄ አሁን አንተ ያዝከው ተውራ የምትለው እስራኤላውያኑ የያዙትን ቶራ ራሱ ትክክለኛ ተውራ አታምነው ማለት? እሺ ትክክለኛው ቶራ የት ነው ያለው? የለም ነው። አሁን በጊዜው ሰዎች ሲጽፉት ሲያሻሽሉት ኦሪጂናል እንትኑ የአንተን ቁርአን እንደማይሻሻል ጠበቃ እንደምትቆምለት ሁሉ ቶራ የሚሻሻል አይደለም ብራዘር። አሁን የጠየቅኩህ በለው ስማኝ። የአንተ ቁርአን በሰዎች አይሻሻልም ማለት ቶራ ግን ያልተሻሻለበት ምክንያት ቶራ ግን ማንም እጁን አስገብቶ የሚያቦካው ጭቃ አይደለም። ኦኬ ልብ በለኝ፣ ጭቃ አይደለም። አድመጠኝ። እስራኤልም ይሁን ክርስቲያን እጁን ዝም ብሎ አስገብቶ ቶራ ላይ የሚሆን ሌሎችም ቅዱሳት መጽሐፍት ላይ ስናቦካው የምንለው መጽሐፍት አይደለም። ኦኬ አንተ ቁርአን አሁን በሰው ተበርዟል ብዬ ብለህ አልተበረዘም ነው ምትለኝ አይደል? እዚህ በተ ደግሞ እኔ የማምነውን የኔን ቅዱስ መጽሐፍ ሰው ጨምሮበታል ብለህ ብትለኝ አላግጥብሃለሁ፣ ስቅብሃለሁ እንጂ አልቀበልህም። ምክንያቱ ሳድምጠኝ በዚህ ሰዓት ስንት ሚሊዮን ሙስሊሞች ቃላቸው ይዘውት እንደሚሄዱ እንደማመጥ ተበርዟል ብለህ ስትል ያልተበረዘው ተበርዟል ብለህ ስላልክ ያልተበረዘውን አምጣው። ያልተበረዘውማ የለም እኮ ቢኖርማ እናመጣው ነበር እኮ። የት ነው ሄደው? በርዛችሁታል፣ አጥፍታችሁታል። ትክክለኛ መልእክቱን ቀይራችሁት። መቼ ነው የተበረዘው? መበረዝ የጀመረው መቼ ነው? ቶራ በጊዜ ሂደት መቼ ነው? ከመቼ ጀምሮ ነው መበረዝ የጀመረው? በጊዜ ሂደት ከመቼ ጀምሮ? ዘመን ጥቀስልኝ፣ ዓመት። ለሱ ዲቴል እንትን ጋር ከፈለክ የለም። የቡና ወሬ የተበረዘበትን ዘመን ሁሉ ልታሳይ ይገባል። ልጁ አሳዘነኝ። እርሜ እንደዚህ አታርገው እዴ ወገን ነው እሱም። እስኪ መቼ እንደተበረዘ ከዚህ ቁርአን ላሳየውና እሱ ያሳየኛል። እና ማንጆስ ከኔ ጋር ትቀጥላለህ። እርሜ እየጎዳ ስለሆነ ያዝኝልህ ነው። ወከይፈ ዩሐኪሙነከ ወዒንደሁም ተውራቱ ፊሃ ሁክሙላሂ ሱመ የተወለውነ ሚን በዕድ ዛሊከ ወማ ኡላኢከ ቢልሙእሚኒን። እነሱም ዘንድ ተውራት እያለች በውስጧም ያለ ፍርድ ያለባት ስትሆን እንዴት ያስፈርዱሃል? ከዛም እንዴት ይሸሻሉ? እነዛም በፍጹም ምእመናን አይደሉም ማለት። በነቢዩ ዘመን ተውራት ከነበረ መቼ ነው የተበረዘው? መበረዙን ደግሞ ማን ነው የነገራችሁ? እርሚ ስለጎዳ ነው እኔ በዚህ ጣልቃ የገባሁኝ። ተበረዘ ያልከው አንተ ቁርአኑ አልተበረዘም እያለ
የቱ ጋ ነው ተበርዟል ብሎ ያለው? አንተ ስንት መጽሐፍ ቅዱስ አለ? አሁን በዚህ እንትን የኛ መጽሐፍ ቅዱስ አይደለም ተውራቴን ነው እያልኩ ያለው። መጽሐፍ ቅዱሱን እሱን ስለማታውቀው ተውራት በእነርሱ ዘንድ እያለች አይደለም ዘቡር፣ መዝሙራትና እንጂል በነቢዩ ዘመን ትክክለኛው ተውራት በእጃቸው ስለነበር እነርሱ ዘንድ ተውራት እያለች በውስጧ ያላ ፍርድ ያለባት ስትሆን እንዴት ለፍርድ አንተ ጋር ይመጣሉ ማለት መጽሐፍ ተበርዘዋል ማለት ነው። የዛኔ ካልተበረዘ ከነቢዩ ሞት በኋላ ነበር፣ በዛ ሰዓት ያውቁት ነበርና አቤት ይደብቁት ነበር ነው። ከዛ በኋላ የዛኔ አልደበቁትም። ጥያቄን ተረዳኝ። መጀመሪያ ነቢዩ በህይወት በነበሩበት ጊዜ ፍርድ የሚፈርዱቱ በተውራት እንጂ ሰዎቹ መፍረድ ያለባቸው በተውራት መሆኑን ሲያበስሯቸው እንዴት ይመጣሉ ስሉ ቁጥር 44 ላይ እንዲህ ይላል፣ ወላ ተሽተሩ ቢአያቲ ተመነን ቀሊላ ወመን ለም ያሕኩም ቢማ አንዘለ ላሁ ፈኡላኢከ ሁሙል ካፊሩን። አላህም ባወረደው ነገር ያልፈረደ ሰው እነዛ ከሃዲዎቹ እነርሱ ናቸው አለ። ስለዚህ አላህ ባወረደው የማይፈርድ ከሃዲ ነው ሲባል እናንተ ተውራት ተበርዟልና በቁርአን እንፈርዳለን ስትሉ ካፍሮች እናንተ መሆናችሁን ሳታቅ ነው ይህንን ጥያቄ የጠየቅከው? ኤርሚ ስላከበደብህ ነው ላቀልል የመጣውኝ። ተውራት በእነሱ ዘንድ አለ፣ በእሱ የማይፈርዱቱ ከሃዲያን ናቸው አለ ቁርአኑ ነው ያለው። ስለዚህ በዛን ጊዜ ተውራት ካልተበረዘ ከነቢዩ ሞት በኋላ ከተበረዘ መበረዙን ማን ነገራችሁ? ነቢዩ ትክክል ነው ብሎ አለፉ። አውራውን የተነሳንበት ሀሳብ እኮ አምላካችሁና አምላካችን አንድ ነው ወይ አይደለም? ተበርዟል ለምስክርነት አይበቃም ብለህ ያልከው አንተ እኮ አልተበረዘም ያለው ቁርአን እየጠየቀ አምጥቶ እዚህ ጋር ደረሰንና አንተን እንስማ፣ ቁርአንን እንስማው። ተበርዟል፣ መጽሐፍ ቅዱስ ተበርዟልና በዛ ያልተበረዘው መጽሐፍ በእነሱ ዘንድ እያለ ለፍርድ አንተ ጋር መምጣታቸው ትክክል አይደለም አለ ቁርአኑ። ተበርዟል ማለት ነው። ምናልባት አማርኛውን ቁርአኑን አትቀበለው ማለት ነው። አንተ የሚያነበለው ከቁርአኑ ነው፣ ከኦሪቱ አይደለም። ቁርአን የሚለውን ሁሉ የሚነግርህ ይሄንም አትቀበለው ማለት ነው። ማወቅ ያለባችሁ አላውራ እንዴ መልስልን እስኪ። አትቀበለው ቁርአን ተውራትና እንጂ እቀበለዋለሁ። በቀበለው አሁን የሚያነበለው ርዕስ እኮ ከቁርአን ነው እንጂ ከዕብራይስጡ አይደለም። ተውራና እንጂል በመጀመሪያ ደረጃ በሙሳና በኢሳ ላይ ሲወርዱ ማን ላይ ወረደ አይደለም ወንድሜ። ልሂድበት አስወራኛ መቼ ነው የተበረዘው ብለህ እርሚ ጠየቀ እኮ እሱን ልመልስ። እኔ ደግሞ ነቢዩ በህይወት በነበሩበት ጊዜ ተውራት አልተበረዘም፣ ትክክለኛ ፍርድ ያለበት ስለሆነ በሱ ተዳኙ ብሎ ነቢዩ ወደ ተውራት መለሱና በዚህ ያልፈረደ ሰው እሱ ካፊር ነው ብሎ ደመደሙት። አንተ ደግሞ መጥተህ ተውራት ተበርዟልና አልዳኝበትም አልክ። አንተን እንስማ ወይንስ ቁርአኑን እንስማው? ይኸውልህ ጎበና፣ አቤት። መጽሐፍ ቅዱስ የትኛውን መጽሐፍ ቅዱስን ተው። መጽሐፍ ቅዱስ እኮ አማርኛ ነው። ተውራት ላይ አውራኝ። ተውራት እነርሱ ዘንድ ተውራት እያለች በውስጧም በተውራት ውስጥ የአላህ ፍርድ ያለባት ስትሆን እንዴት ያስፈርዱሃል? ማለት ፍርድን ፍለጋ እንዴት ወደ አንተ ይመጣሉ? ወደ ቁርአኑ። ይሄ ተግሳጽ ነው ይልና እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረደን። እነዚያ ትእዛዛትን የተቀበሉት ነቢያት፣ ቅድም ኤርሚ ሲናገር የነበረው በነዛ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። በተውራት ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉትና በእርሱ ላይ መስካሪዎች በሆኑት ላይ ይፈርዳሉ። ስለዚህ አልተበረዘም። በዚህ ተውራት የማይፈርድ ሰው እርሱ ከሃዲ ነው፣ ካፊር ነው አለ። ስለዚህ ማንጁስ ለቁርአን ሲከራከር አንተ በተውራት ስለማትፈርድ አንተ ካፊር ነህ እያለ ነው ቁርአኑ። አንተ ደግሞ ተውራት ተበርዟል ትለኛለህ። አንተን እንስማ፣ ቁርአኑን እንስማው። አዳምጠኛ فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من رب إسان ጨምር ለት ዩኑስ ላይ ያለውን ይሄ ደግሞ የባሰ መጣ። የቁርአኑን በእንቴ ላይ የተወረደውን ቁርአን ያዳመጣችሁ አይደለም። የሆነ ነገር እስካሁን ያወራው ጊዜ አለ። የሆነ ጊዜ ሰጠኝ
አንተ ላይ የተወረደውን ቁርአን ከአላህ ዘንድ መሆኑን ከተጠራጠርክ ከአንተ በፊት መጽሐፍትን የሚያነቡትን ሰዎች ጠይቅ አለ። የተበረዘውን መጽሐፍ ነው ሄዶ የሚጠይቀው? የተበረዘውን መጽሐፍ ነው ለማስረጃነት ሄዶ የሚጠይቀው? ጠይቀኝ ስላለኝ ነው የጠየቅኩ። አንደኛ አልተበረዘም፣ በሱ ፍረዱ አለ። አስወራኛ ውራሽ ጠምተ በእኔም እንትን አድርገህ እኔ ላይ እያወራህ ነው። እስካሁን ማንም እና በሙሐመድ ታይም ራሱ በተወሰነ መልኩ ተበርዟል። ሙሉ ለሙሉ እግዚአብሔር ይገስጽ ታይም ነው እየተበረዘ አዑዙ ቢላሂ ሚን ማንጁስ አዑዙ ቢላሂ ራሱ አንዳንድ ማንጁስ አዑዙ ቢላሂ አዳምጠኛ ተራፕ እያረከኝ እኮ በከፊል ተበርዟል ስትልኝ በዚህ መጽሐፍ የማይፈርድ ሰው እሱ ከሃዲ ነው ሲል በተበረዘው መጽሐፍ ፍረዱ እያለ ነው አላህ። እዛ ውስጥ ባለው ትክክለኛ በሆኑ አስተምህሮቶች ሙሉ በሙሉ ማመን የሚባለው ነገር ጎዳጄ ማመንንማ ለምንድን ነው ጎዳጄ የተለያየ ህግ አውጥቶ ቁርአን መጽሐፍ ቅዱስን እየተቃወመ ማንጆስ እኔ እኮ እንደ እርሜ አልጫነኝ ብዬ ነው። ማንጆስ አንተ የምታወራው እኮ አሁን በቃል ነው። እሱ የሚሞግትህ እኮ በቁርአኑ ነው። በቪዲዮ መውጣት ትችላለህ። ጉዲ እያነበበ ምናልባት ሊረዳ ይችላል። ኧረ ቁርአኑን አውቀዋለሁ እያለ የነበረውን የጠቀሰው እንዳለ ካወቅኸው እሱም ያነብልህን አንተ እንዴት ነው የምትተረጉመው? አሁን እኔ እንኳን ማላውቀውን ቁርአን እየገባኝ ነው። ቁርአንን ከተቀበልከው ደግሞ እሱ የሚልህ ሌላ ነው፣ አንተ ደግሞ የምትተረጉመው ሌላ ነው። በቪዲዮ አውጦ ያስነብብህ እንግዲህ ካላስወራቸው ነው ማድረግ አይቻልም። አውራ መልስ ስጠና። ቆይ አንድ ሐዲስ ላውጣልህና ታነብልናለህ። እኔን አስቀምጠህ ሐዲስ እንድታነብ ቁርአን እንድታነብ የሆነ ላይ በላይ እንድታወራ ሳይሆን እኔ እንድመልስ ነው። ላውጣልህና ታነብልናለህ። እድል ሰጠህ። በፈቃደኝነት ታነብልናለህ። ያለ እንዳወራ እድል ትሰጠኛለህ። እስካሁን ተናገር። እውነቱም እያወራ ነበር፣ አንተም ስታወራ ነበር። መልስልን ከሆነ እኮ ቁርአኑ ላይ ተበርዟል ሲል ሙሉ በሙሉ በዛ ታይም ራሱ የተወሰነ መበረዞች እንዳሉ ነው። ወደፊት ይበረዛል ብሎ ፍንጭ ሰጥቶናል። በዛ ሰዓት ራሱ የሚበረዙት ነገር አለ። ሀፍ ነበር። በዛን ሰዓት ከተበረዘ እኮ እንዴት በሱ ፍረዱ ነበር አለ። ሐዲስ እንዳለ ታውቃለህ አይደል? እንዴት የሚደብቁት በዛ እንዴት በሱ ፍረዱ ይላሉ እኮ። አቤት ወበና እንዲያርጉ በዛን ሰዓት የምለውን ቃል በቃል አስረዳን። እስቲ እንወቀውና እኛ እያልን ያለነው ፈኢን ኩንተ ፊ ሸኪን ሚማ አንዘልና ኢለይከ የምለውን ነው እያነበብንልህ ያለው ሱራ ዩኑስ ላይ ያለው ማለት ነው። እና ቁጥር 94 አንተ ደግሞ በዛን ጊዜ ወይንም ደግሞ ለወደፊትም የሚበረዝም ከሆነ ወይም ደግሞ ተበርዞም ከሆነ ተውራት ተበርዟል፣ እንጂል ተበርዟል፣ ሱፎቹ ተበርዟል፣ እንዲሁም ደግሞ ዘቡር ተበርዟል የምለውን ቃል በቃል ለምን በቪዲዮ ወጥተህ እኛም እንድናምንህ አታሳይም ነው እንጂ አንተ በቃል የምትናገራቸው ሁሉ ያው የእንግሊዝኛ ኤክስፐርቶች ብዙ እዚህ አሉ። አንተ እንትን በዛው ማሻወር ሳይሆን ቃል በቃል ቁርአንን ከፍተህ ሐዲስን ከፍተህ እንድታሳየን ፈልጋለሁ። እኔ በራሴ ሐዲስን ነው የምትፈልገው? ሰው ለጥራና መረጃ ቁርአን ነው ነገር ሊያስረዳህ የሚችል ወዳጄ ቁርአን ነው። ምክንያቱም ያላህ ቃል ቁርአን አይደል? ቁርአን ሙሉ ነው አይደል? ቁርአን ሙሉ ነው አይደል? ማንጁስ አርገውና በቪዲዮ ከቻለ የያዘውን አዲሱን ያስነበበው ማስረጃ ነው የምትፈልጉት? አዎ ማስረጃ ነው። ቁርአኑን ማስረጃ ነው። አዎ አላህ አልተበረዘም እያለ አላህ ተበርዟል ያለበትን አሳየን። ሐዲስ ተቀበላለህ እዴ? የአላህ ቃል ይበልጣል ነብዩ ቃል። ኦኬ ይኸውልህ ከቁርአን ተበረዘ የሚለውን ላምጣልህ። አዎ እጃቸው መጽሐፋቸውን ቀይሩ። እሺ እሱን ጠብቅ፣ እሱን ላውጣልህ። እርም የቻለው እንግዲህ የተበረዘውን ሊያመጣልን ነው። እኔ ደግሞ እስከዛ እሱ እስኪያመጣ ከቁርአን ነብዩ ከቁርአን ነው የሚያመጣው። ከቁርአን ነው የሚያመጣው። ወንድሞችንም ሰላም ልበል። ወንድማችን አብዱ
ዳኒ፣ ሰላምዬ፣ ሌሎች እንኳን ከኔ ጋር ቆይተዋል። ሚኪም ከላይ አለ። ሁላችሁንም ሰላም ብያለሁ። ከቁርአኑ ያምጣና ከዛ ያሳየናል ማለት ነው። እና የተበረዘበትንም ዘመንም ሁሉ ጭምር መበረዝ የጀመረበት ዝም ብሎ ተውራት ወይ ደግሞ ቶራ ተበርዟል ማለት አይደለም። ከመቼ ጊዜ ጀምሮ ነው መበረዝ የጀመረው? ማን ናቸው? አህዛብ ናቸው ከእስራኤላውያኑ ላይ ተቀብለው እየበረዙት የነበሩት ወይስ ራሳቸው እስራኤላውያኑ ሲደብራቸው ይበርዙትና ሌላ ነገር የሰው ነገር ይጨምሩበት ነበር? ይሄ መጨመር፣ መከለስ፣ መበረዝ ብሎ የሚለው ነገር ቶራ ውስጥ መግባት የጀመረው መቼ ነው እንጂ ዝም ብሎ እስራኤላውያኑ የያዙት መጽሐፍ ተበርዟል ብሎ የቡና ወሬ ማውራት አይደለም። መረጃ ካለ መረጃ ነው መምጣት ያለባቸው። ወይስ ክርስቲያኖቹ ሲመጡ ነው ወይ መበረዝ የጀመረው? ክርስቲያኖቹ ከበረዙት አይሁዳውያን እጅ ላይ ያልተበረዘ አለ ማለት ነው። እስከምናውቀው በአይሁዳውያንም በክርስቲያኖችም እጅ ላይ ያለ የብሉይ ኪዳን መጽሐፍትም የአዲስ ኪዳን መጽሐፍት አልተበረዘም። መረጃውን ግን ያምጣ እና ጥሩ ነው። ቀጥሉ ጎበና። እርሚ አንተ ደግሞ ምን ሆነ ነው? ፍቅር ሲዝም እኮ ተነስተው ከቁርአን ውስጥ ስሜን ሰርዘውት ነው ነብዩ ስለኔ ተናግረዋል። በመቀጠል እኔ የመደምደሚያ ነብያት እንደሆንኩኝ ከነቢያቶቹ መደምደሚያ እንደሆንኩኝ ቁርአንም መስክሮልኛል። ሼኪዎቹ ናቸው ስሜን ከውስጡ ያወጡት ብለዋል እኮ። ምን ነካ? ማርያም ነብይ ደምሳሽ ነቢዩ መሐመድ 7 ጊዜ አይቼዋለሁ አለ። 7 ጊዜ። ስለዚህ ነቢዩ 5 ጊዜ ነው ጅብሪልን ያዩት፣ እሱ ደግሞ 7 ጊዜ ነው ያየው። እሱ ይበልጣል። ማንጆስ መጣ ሚጣ። እሺ አቤት ሱራ ማኢዳ እናንተ ከፈቱ። እኔ መክፈት ስለማይችል እናንተ ከፈቱ። ኦኬ አንቀጽ ንገረኝ፣ ችግር የለውም። 5:13 ኦኬ። የጠየቅነው ጥያቄ ግን ታስታውሰዋለህ። መጽሐፍ ተውራት ተበርዘዋል፣ ዘቡር ተበርዘዋል፣ እንጂል ተበርዘዋል እና አትቀበሉት፣ ወደ ቁርአን ተመለሱ። 13 ኦኬ። ቃል ኪዳናቸውንም በማፍረሳቸው ረገምናቸው አይደል? ፈቢማ ነቅድህም የሚለው ማንጆስ ቃል ኪዳናቸውን በማፍረሳቸው ረገምናቸው። ጎበና አረብኛውም ካለ እያነበብከው የሚሰሙ ስላሉ ማለት ነው ሌሎቹ። ኦኬ ፈቢማ ነቅድህም ሚሳቀሁም ለዐናሁም ወጀዐልና ቁሉብሁም ቃሲያ يحرفون الكلمة عن مواضعه ونسوا حظا مما ذكروا به ቃል ኪዳናቸውን በማፍረሳቸው ረገምናቸው። ልቦናቸውንም ደረቆች አደረግን። ቃላትን ከቦታቸው ይለውጣሉ። በረዙ ነው እርሚ። ምናልባት አማርኛውን እዚህ ጋር እንድትይዙኝ ነው የምፈልገው። ቃላትን ከቦታቸው ይለውጣሉ፣ በእርሱም ከታዘዙት ነገር ፋንታን ተው። ቃላቸውን ከቦታቸው ይለውጣሉ ማለትና ቁርአኑ መጽሐፉ ተበርዟል ማለት ምን ማለት ነው? እስኪ መንጁስ አንተው ራስህ በለሰው እንጂ እዴ እየጠየቅኩህ እኮ ነው። አንብብልኝ አልከኝ፣ አነበብኩልህ። ማብራሪያ የምትሰጠው እኮ አንተ ያነበብከው ነገር ኤግዛክትሊ እንደዛ ነው። ኦኬ ቃላቸውን ከቦታቸው ይለውጣሉ ትርጉሙን ነው። ቀጥለው ጨርሰው እስኪ አዩን ጨርሰው። طيب ونسوا حظا مما ذكروا به ولا تزال تطلع على خائنات አሁን ያልካትን በላት እሱ ፓርቷን ወከላይ ያለው ነው። يحرفون الكلمة عن مواضعه አንድ ቃላትን ከቦታቸው ይለውጣሉ። ወነሱ حظا مما ذكروا به በእርሱም ከታዘዙት ነገር ፋንታን ተዉ ማለት ቁርአኑን እርሱ ከታዘዙት ፋንታን ትተው ፋንታን መተው። ዩሐሪፉን አልከሊመ አን መዋዲዒህ ቃላቶችን ከቦታቸው ይለውጣሉ ማለት በትክክል ተጽፎ ያለውን ሲተረጉሙ ትርጉሙን ያዛባሉ ነው። መጽሐፉን እንዳለ ነው የበረዙት። አልከሊመ አን መዋዲዒህ
ካላገባቡ ዲስቶርት ያደርጉታል። ቦታ ያስገቡ ሲተረጉሙት ነው ዲስቶርት የሚያደርጉት፣ ሲጽፉ ነው ዲስቶርት የሚያደርጉት። ወዳጄ ያ የሚያደርጉት ነገር በመጽሐፍም ተገልጿል። መጽሐፉንም ኮምፕሊትሊ እንዳለ አይደለም። ያን ነው የሚያደርጉትን ነገር ማንጆስ ቀይረውታል። አበበ የሚለውን አበባ ብሎ ያስተምራሉ ማለት እና አበባን አበበ ብሎ ይጽፋሉ አንድ ነው። ቃላትን ከቦታው ይለውጣሉ ማለት በጽሁፍም እንትን ሲሉም ሲያነቡትም በጽሁፍ ብለዋል፣ ሲናገር ብለዋል። ይሄን አሁን ከፈለክ ዲቴይል ዩሐርፉን አልከሊማ አን መዋዲዒህ የሚለው ዩሐርፉን ተሕሪፍ ተብዲል አይደለም። ተሕሪፍ እና ተብዲልን ለይተህ እወቅ። ኦኬ ተብዲል ነው የሚጀምረው። ተሕሪፍ ነው፣ ተብዲል አይደለም። ተሕሪፍ ነው። እሺ ተሕሪፍ ነው። ነገሩ እንደተጻፈ ሆኖ በገላትያ መልእክት ሐዋርያ ቅዱስ ጳውሎስ ምንድን ነው የሚለው? ወደ ልዩ ወንጌል ፈጥናችሁ እንዴት እንዳለፋችሁ ይደነቃለሁ። ይህም ልዩ ወንጌል ዲስቶርት ያደርጉታል። ሁለተኛ ደግሞ እንደው አልጨርስልህም፣ ራሱ የክፍሉን ሀሳብ አልነግርህም። ምን ማለት ተናገር። ወደ ልዩ ወንጌል ፈጥናችሁ እንዴት እንዳለፋችሁ ይሄንን እደነቃለሁ ብሎ ይጠይቃቸዋል የገላትያን ሰዎች። ይሄም ሌላ ወንጌል አይደለም፣ የክርስቶስን ወንጌል የሚያጣምሙ አንዳንዶች አሉ እንጂ እውነተኛውን ወንጌል በተሳሳተ መንገድ ይተረጉማሉ ነው እንጂ ጽሑፉን ይቀይራሉ አይደለም። ይሄኛውም እዚህ ጋር ምንድን ነው እያለን ያለው? ወዩሐርፉን አልከሊመ አን መዋዲዒህ፣ ቃላቶችን ከቦታው ይለውጣሉ። ምን እንደተጻፈ እያለ ሲያስተምሩት ያዛቡታል ነው። እንዴት አንተ መጽሐፉ ተበረዘ የምትለው? ትርጓሜ ላይ ነው። በቃል ማዛባት የፈለገ ሰው በመጽሐፍ እንዴት አይጽፈውም ብለህ ታስባለህ? ለምንድን ነው ማዛባቱን ለምን የፈለጉት ሲጀምር? እሺ የገላትያ መልእክት ምዕራፍ 1 ቁጥር 6 ላንብብልና 6 እና 7 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱም ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌልን የብሰብክላችሁ የተረገመ ይሁን። ስለዚህ አንተ አሁን ቁርአኑ መጥቶ አይሁዶች ቃላትን ከቦታው ይለውጣሉ ስል ያልተለወጠውን በእጅ ይዘ ትክክለኛውን ተውራትን፣ ያልተለወጠውን እንጂልን፣ ያልተለወጠውን ዘቡርን፣ ያልተለወጠውን የነቢያቶችን መጽሐፍ በእጅ ይዘ ይሄንን ከቦታው ለውጠውታል። የገባው ነገር እዚህ ጋር ነው። ትክክለኛው ከአላህ ዘንድ የወረደው አላህ የነገረን ይሄ ነው ባላልክበት፣ አንድ በስም ማጥፋት ወንጀል ቢኖር ህግ ትጠየቃለህ። ሁለት ለምትናገራቸው ነገሮች ሁሉ ማስረጃ ባለበት ቁርአንን በምታመጣበት ጊዜ ቁርአኑ ቅድም ከወንድሞቻችን ጋር ስናወራ ነበር። አንደኛ የህልሞች ቅዠቶች ነው አሉት ሱረቱል አንቢያ አንቀጽ 5 ላይ፣ ሱረቱል ፉርቃን 25 ላይ ደግሞ ሰዎችን አጽፎ ነው የቀደሙት ሰዎች ተረቶች ናት አሉ። እንደውም ሰዎችን አጽፎ ጠዋትና ማታ በእርሱ ላይ ትነበብለታለች አሉት። በመቀጠል እንትን ተውራት ተበርዟል ነገር አሳይናል። አሁን የደምን እያልክ ነው። ቁርአን ራሷ እንትን አይደለችም አይነት ነገር ነው። አውተንቲክ አይደለም። ምክንያቱም መጀመሪያም ሀሳብ የገባሁበት ሀሳብ ሌላ ነበር። ተንሸራታችሁ ወደዚህ ያመጣችሁኝ። እዚህ ላይ ደግሞ የሆነ እኛ አይደለም አሁን ተንሸራተ ደግሞ እስልምና ቁርአን ራሱ የሆነ እንትን ነው ነብዩ እንዲህ ያሉ ወደሚለው ልትሄድ ነው። እና ናሬትድ እብኑ አባስ ሰሂህ አልቡኻሪ 59:17 ላይ ነብዩ ከአላህ ዘንድ ትእዛዝ ባልለባቸው ጉዳዮች ላይ የመጽሐፉን ሰዎች ታሪክ ይገለብጡ ነበር። ለምሳሌ ክርስቲያኖችና አይሁዶች አረማውያንና አይሁዶች ጸጉራቸውን
ከፍ አድርጎ ሲሰቅሉ፣ ሌሎቻቸው ደግሞ አስተኝቶ ሲያበጥሩ የእነሱን ሁኔታ እያዩ እንድነሱ ያደርጉ ነበር ይላል ሐዲሱ። አንዳንድ ባህላቶችን አይሁዶች እዛ ከዛ መዲና ውስጥ ይኖሩ ስለነበሩ የአይሁዶችን ባህሎች ይገለብጡ የነበሩት ሙሄ ኢማንጆስ እንደዛውም ቅድም ብዙ ነገሮችን እያየን ነበር። ይኸውልህ አታስወራኝ። እኔን አስቀምጠህ ዝም ብለህ ማውራት ነው የፈለግከውና የሆነ ነገር ስትል ማንጆስ ታሪክን ይገለብጣሉ ብሎ ሲሉም እሳቸው ራሳቸው ታሪኩን ገልብጠው የፀጉር አበጣጠር ሳይቀር የምግብ አበላል ሳይቀር የውሃ አስተጣጠብ ሳይቀር ከአይሁዳውያን ቃረሙና እቺ እኮ በፊት የነበሩ ሰዎች ናቸው አሉ። ከፀጉር ውጪ ሌላ ከመጽሐፍ ቅዱስ መሐመድ ሰለላሁ ዐለይሂ ወሰለም ኮፒ አድርጓል የምትለውን አንተ ደግሞ ማስረጃ አምጣ። እሱ በገፍ አመጣልሃለሁ፣ ችግር የለውም። ልጨርስ መጀመሪያ የጀመርኩትን የቃረሙትን ላሳይህና ወደ እንትኑ መለሳለሁ። ቆይ እኔ ጥያቄ አለኝ ስለ ፀጉር ያልከው። አይሁዶች አሁን ሽሽዮት የሚባል ከጆሮና ከጆሮአቸው ላይ ሁለት አንጠልጥለው ይሄ ነው መታወቂያቸው እና ያንን ያደርጋሉ። አረቦች እንደዛ ያደርጋሉ ያልከነ ነው ወንድም? ነው እሱን ነው እሱን ነው። ኦኬ በጊዜው የፀጉር አሰራር አይሁዶች በሚያደርጉት መልኩ አድርገው ነበር በሆነ ታይም ላይ መሐመድ ሰለላሁ ዐለይሂ ወሰለም እና ከዛ በኋላ ለምን አደረጉ? ስታይሉን ቀየሩት። እሺ ማስረጃ ስጠን አለው። እሱ ራሱ ያውቀዋል። ጎበና ራሱ እያወራው እኮ ነው። እኔ ማስረጃ ማምጣት አይጠበቅብኝም። ያውቀዋል ራሱ እና ሐዲሱን ራሱ ነው ያመጣውና ያውቀዋል። ችግር የለውም እንለፈው። ልቀጥልና እንትኑን ላሳይ ማለት ሶስተኛ መቃቢያን 1:15 ላይ ቆይ ኮፒ ያደረጉትን የመጽሐፍ ክፍሎችን ላሳይ። ኮፒ ያደረጉትን ጎበና የምታደርግልኝ ኮፒ ተደረገ፣ ኮፒ አደረግን መሐመድ ሰለላሁ ዐለይሂ ወሰለም ያለ በደሞ ቁርአን ላይ ኮፒ ተደርጓል የሚል ነገር ካለ እንደዚህ አይነት ማስረጃ እንጂ የሆነ ነገር ከቁርአን ጋር ተመሳሰለና ኮፒ ተደርጓል የሚል አይነት አርጊመንት እንዳታመጣ። ቁርአኑ እኮ ነው። እስኪ አንድ ብጤ ያምጡ ከቁርአን የሚመሳሰለውን አንድ አረፍተ ነገር እንኳን አንድ ፊደል እንኳን አንድ አንቀጽ እንኳን ብሎ የጠየቀን እኮ ቁርአን ነው። ስለዚህ ቁርአን ነው ኮፒ ያደረገው መጽሐፍ ነው ከቁርአን ኮፒ ያደረገው ብዬ ልጠይቅ እኮ ነው። መጀመሪያ መረጃ ላምጣልህ። መረጃ ላምጣልህ የምለው ሰው እኮ አይፈራም። በክርስትና ዝም ብዬ በወሬ ባወራ ነበር መፍራት የነበረብኝ። እስልምና ከ600 ዓመት በኋላ ስለመጣ ኮፒ አድርጎ ነው የሚል አይነት አርጉመንት እንዳታመጣ። እሱ ከጌታ ስለወረደ የመጀመሪያ የክርስትናም የአይሁድም የእምነት ሶርሱ አላህ ነው እና መጽሐፉ እየተበረዘ ሲመጣ ቅድም ኤርሜስ ሲጠይቅ ያለ ልጅ አለው እንዳሉ ሲጠይቅ ነቢያቶችን ላኮ አላህ ልጅ ስላለው እንዳለው ስለምናምን አላህ ልጅ አለው ሲባል እኮ አላህ ልጅ የለውም ያልከው አንተ ነህ። ሶርሱ እንዴት አላህ ሊሆን ይችላል? ምስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ያለው አጣ አላህ ነው። ያንን መልእክት የያዘው ነው እያልኩ ያለሁት። እምነታችን እንደዛ ነው። ያልተበረዘው አንተ ዘንድ አለ ለማረጋገጫ ያለው ሶስት ያልሆነ አንድ ብቻውን ሁሉም ነቢያቶች ወንድሜ ወደሱ የጠሩት ነው እና ተበርዞ ሶስት የሚለው ነገር ሲመጣ ልጅ የሚለው ነገር አሁን ይሄ ሁላችን መረጃ እንዳላነባት ነው። እቺ መረጃ እንዳላነባት ነው። አንበራ በለው አንበባ ቅድም እኮ እንዴት ነው መኮርጆ እያሉ ከታች ሲጠይቁን አላዋቂ ሳሚ ፊት ይለቀልቃል አሉ ብሎ እነኚህ ጎንደሬዎቹ ደግሞ ይተርታሉ ያገሬ ሰው። ስለዚህ ቢኮርጅ እንኳን በትክክል ቢኮርጅ ምን አለበት ብለን እዚህ ጋር አሁን መጽሐፍ መቃቢያን ላይ ሶስተኛ መቃቢያን 1:15 ላይ ወዳጄ ኩልዳውን የሚጠፉ በእኔም የሚስቱ ሰዎች ፈጽሞ ይበዙ ዘንድ የአዳም ልጆች ይጠፉ ዘንድ ይህንን በተናገረ ጊዜ እኔ ደስ ይለኛል፣ ለሚዋረድልኝ ለአዳም አልሰግድም በማለቱ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አዋርዶኛልና ይላል ሳጥናኤል። እኔም በትእዛዜ ጸንቶ የሚኖሩ ልጆቹን ሁሉ ወደ ጥፋት ይወስዳቸዋለሁ። ያሳቷቸው ሰዎች ከኔ ጋር ወደ ገሃነም ይወርዱ ዘንድ ከፈጠረኝ ከእግዚአብሔር መሐላ አለኝ አለ። ሱራ አዕራፍ 7:11 ላይ ይሄ ቃል በቃል
በእርግጥ ፈጠርናችሁ ወለቀድ ኸለቅናኩም ثم ሰወርናኩም ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين በእርግጥ ፈጠርናችሁ ከዛም ቀረጽናችሁ ከዛም ለመላእክቶች ለአዳም ስገዱ አልን ወዲያውም ሰገዱ ኢብሊስ ወይም ዲያብሎስ ብቻ ሲቀር ከሰጋጆችም አልሆነምልና قال ما منعك ألا تسجد إذ أمرتك قال أنا خير منه خلقتني من نار وخلقته من طين اللهم ባዘዝኩ ጊዜ ከመስገድ ምን ከለከለህ ብሎ ዲያብሎስን ይጠይቀዋል እኔ ከርሱ የበለጥኩ ነኝ ከእሳት ፈጠርከኝ እርሱን ግን ከጭቃ ለፈጠርከው አልሰግድም አለ كزان قال فهبط منها فما يكن لك أن تتكبر فيها فاخرج إنك من الصاغرين كرسوا مرد برسوا مسلت كراي قباهم منا وطا أنت كورادوچ منهنا آلنو ብዙ ነገር ልናወራ እንችላለን እዚህ ላይ ወደ እንትን ልምጣለ ቆይ አልጨረስኩም ብዙ መረጃዎች አሉኝ ዛሬ በጣም ጨንቆኝ ነው የመጣው እንትን ያለ ነው ቆይ እዚህ ላይ እናወራ ቆይ እኔ ሳይደክመኝ አንተ ይደክማል እኔ እኮ መረጃ ማምጣት ብደክመኝ ወይ ደከመኝ እንደ ማለት ይገባ ነበር እሺ መች በዚህ ቀራና ልጨርስልኝ ወደና ጎልያድም ለምጣል ነብዩ ጎልያድ ብዬ ቅድም ኤርሚስ ሲቀበይ ነበርና እንዲህ ይላል በሱረቱል በቀራ 248 ላይ 49 ላይ فلما فصل طالوت بالجنود قال إن الله مبتليكم بنهر فمن شرب منه فليس مني ومن لم يطعمه فإنه مني ጎልያድም በሰራዊቱ ታጅቦ በመጣ ጊዜ ከየት እንደተወሰደ ኤርሚ ይነግረናል የመጽሐፍ ቅዱሱን ክፍል ጎልያድም በሰራዊቱ ታጅቦ በመጣ ጊዜ አላህም በወንዝ ውሃ ፈታኛችሁ ነው ከእርሱም የጠጣ ሰው ከኔ አይደለም ያልቀመሰም ሰው በእጁ መዝገንን የዘገነ ሰው ብቻ ሲቀር ይሄ ታሪክ የት ላይ ነው ያለው ኤርሚ ወደ ወንዝ ተወርዶ የተፈተነው ህዝብ በጎልያድ ታጅቦ የጌዲዮን ነው የጌዲዮን መሳፍንት ላይ ነው ያለው የጌዲዮን መሳፍንት 7 ላይ የተቀመጠው ሱረቱል በቀራ ላይ ያስቀመጠውና ጎልያድ አረገው መሳፍንት ሳምሶን የጌዲዮንን ሰራዊት 32000 ይዞ የወጣውን ታሪክ ወደዚህ ያመጣውና ለጎልያድ ሰጠው ለዚህ ነው አላዋቂ ሳሙኤል ፊት ለቀለቃል ብዬ የተረትኩኝ ጌዲዮንና ጎልያድን የማይለይ ማለት ነው ገና ጎን የማይለይ ሁለቱም ገናቸው ለዚህ ነው እሺ ልጨርስላችሁ ችግር መሳፍንት ምዕራፍ 7 ከ2 ጀምሮ እስከ እንደዚህ አይነት አርጊመንት አጣምጣ ያልኩ ተሰም አርጊመንት ይዘመጣ አለ መጽሐፍ ቅዱስ ላይ አለ ማለት ቆይ እና ከናንተ ኮረጀ ማለት አይደለም መሰረቱ የክርስትናም ወንድም የቁርአኑ ጌታ ስለሆነ አምላካችንም አንድ ነው ብለን ብዬ የተነሳውትም ለዛ ነውና መጀመሪያ ስገባ ሱረቱል በቀራ ምዕራፍ 2 ቁጥር 13 ተንተርሼ እኮ ነው ላይ የፈለፈልኩኝ እኮ የእምነቱ መሰረት ሁለቱም አላህ ነውና ቆይ ሁለቱም ቦታ አለ ማለት ካንተ ሁለቱ አላህ የሆነው አላህ ምንድነው የጠየቀን እስኪ አንድ ቢጤ አምጡ እስኪ መጽሐፍ ቅዱስን የሚመስለውን ትንሽ ነገርም እንኳን ቢሆን አምጡ አንድ አንቀጽ ማን ቁርአንን የሚመስል የመለውን ሲጠይቅ እንዲህ ይላል አንዴ ቆይ አስላዚ ማስታወቂያ ምንናገር ወገኖች ታብና ኮፒ ሊንክ ሼር አድርጉት ፕሊስ በጸጋ ይብዛላችሁ ታብና ኮፒ ሊንክ ሼር አድርጉት ፕሊስ እዚህ ያላችሁ ሰዎች ክርስቲያኖ የሆናችሁ ታብና ኮፒ ሊንክ ሼር አድርጉት አንድ ሰው ደጋግመ ኤፌሶንን አስገባት እያልከኝ ነው ኤፌሶን መግባት ትፈልጋለች ከኦርቶዶክሳውያን ወገኖች መግባት ትፈልጋላችሁ እኔ ገስት ላይ አላየሁም መግባት የሚፈልግ ሰው ካለ ገስት ይላክልኝ ቦታ ካለ ኤፌሶን መግባት ትፈልጋለች አለች አንድ ሰው ደጋግሞ ይጽፋል አንድ ሰው መግባት ቴንክ ዩ ስለዚህ ወይን ኩንቱም ፊ ረይብ ሚማ ነዘልና ዐላ ዐብድና ፈእቱ ቢሱረት ሚን ሚስሊሂ ወድዑ ሹሃዳአኩም ሚን ዱኒላሂ ኢን ኩንቱም ሳዲቂን በባሪያችንም ላይ ካወረድነው በመጠራጠር ውስጥ ብትሩ ተጠራጠረን እኛ ራሳችሁ ከቢጤው አንድትን ምዕራፍ አምጡ አንድትን ምዕራፍ ስናመጣ
እንዳለ ጠቅላላው ነገር ከመጽሐፍ ቅዱስ ጋር አንድ ሲሆን መጽሐፍ ቅዱስ ነው ከቁርአን የኮረጀው፣ ቁርአን ነው ከመጽሐፍ ቅዱስ የኮረጀው ብለን ቅድም ስናወራ ነበር አንተ ከመምጣት በፊት። ስለዚህ የሚመሳሰለውን አታምጣ ካልክን ቢጤውን አምጡ ብሎ ለምንድን ነው አላህ የጠየቀው? መመሳሰሉን በውስጡ እንዳለ እያወቀ ልመልስልህ። የስ የሆነ ያህያ የተባለ የሆነን ሰው ከዛ በፊት ያለፈን ሰው ስቶሪ ተናገረ ማለት ሰው ከዛ በኋላ እንደ ቁርአን አይነት ለማምጣት ስቶሪውን መቀየር መቻል አለበት። አላህ የሚቀየረውን ነገር እንዲህን አትችሉም ብሎ እንደ ድንቅና እንደ ተአምራት አድርጎ መናገሩ ለምን አስፈለገ? እስኪ አንድ ምዕራፍ አምጡ ብሎ ካለ አንድ ምዕራፍ አምጡ ማለት አሁን ያነበብካቸው እንዳለ ስቶሪዎች ናቸውና የስቶሪውን እንትን ሲል አጻጻፉ ይለያያል አይደለ? መጽሐፍ ቅዱስ ላይ የተጻፈበት ስታይል እና ቁርአን ላይ የተጻፈበት ስታይል አንድ አይደለም። ማን ያበላሸው ነው? የመጽሐፉ ነው ስህተት፣ የቁርአኑ ነው ስህተት? መቼስ ሁለቱን ትክክል አይሆንም። በስታይል ደረጃ ቁርአን የሚመስል አንድን ነገር አምጡ ነው እንጂ አንድን ስቶሪ መጽሐፍ ቅዱስ ውስጥም ካለ ቁርአን ውስጥም ካለ የግድ ኮፒ ያደረገ የሚል አይነት አርጊመንት አይሰጥም። አንዲትን ምዕራፍ ብሎ አላህን ነው የምታስተካክለው ወዳጄ። ስታይሉ አላህን ነው እያስተካከልክ ያለኸው። እንዲህ መጠየቅ አልነበረበትም እያልክ ነው ያለኸው አይደለም። ቁርአንን የሚመስል በጣም እንትኑ ራሱ አጻጻፉ ራሱ በጣም ለየት ያለ ስታይሉ ለየት ያለ ለዛ ለወረደበት ህዝብ ቻሌንጅ የሆነበረ በዛ ሰዓት በቋንቋ ተራቀቀን ብለው የሚያስቡ ቁርአን ሲወርድ ግን ታቀማቸው በላይ ሆነባቸው። እስኪ የሱን አይነት አምጡ እናንተ ተራቃችኋልና በቋንቋ አሁን እሺ የተራቀቁት አይነት እስኪ አንድ አንተ በእርጎ መንገድ ሊሄደለ ለነሱ ነው የቀረበው። እኔ እንደርቢ ስለማልጫነ በጣም እየራራሁልክ አንድትን ምዕራፍ አምጡ ብሎ ጠየቀን። አንዲት ምዕራፍ አይደለም ከተለያዩ ምዕራፎች ነው ያመጣሁት ከመጽሐፍ ቅዱስ። አንድ ምዕራፍ ብቻ አይደለም። አዲስ ለምሳሌ የሚሰማ ሰው ይሰማል፣ አንደርስታንድ ያደርጋል። አርጊመንት አይሰራም። ይልክበት ያለው ስለተመሳሰለ ቁርአን ስለተመሳሰለ መጽሐፍ ቅዱስ ውስጥ ያለው ቃል የእግዚአብሔር ቃል ነው። ለዚህ ነው የተመሳሰለው እያልከኝ ነው። ቁርአን ነው ከመጽሐፍ ቅዱስ የወሰደውና ቁርአን ነው ከመጽሐፍ ቅዱስ የወሰደው ነው መጽሐፍ ቅዱስ ነው ከቁርአን የወሰደው። የመጽሐፍ ቅዱስም የቁርአኑም ሶርስ አላህ አንድ ነው። ጌታችን የሁላችንም ጌታ የሆነው እሱ ነው። መች ጠየቅኩኝ? እሱ ጌታችን አንድ አይደለም ብዬ እኮ ቅድም አሳየው። በሱረቱል ካፊሩን እኮ አሳየው። ጌታችንና ሃይማኖታችንም አንድ አይደለም። እሱም የተባለ አምላካችን የሆነ ቁርአን ታነባለህ፣ ግን ኮንቴክስቱን አታውቅም። የሆነ የገባ ለማን እንደወረደ ሳታውቅ ለካፊሮች ብለህ ነው ቅድም ስትሰማ ነበር። ከታቸው ለማን ነው የወረደው? ቁል ያ አዩሃል ካፊሩን ማለት ምን ማለት ነው ወዳጄ? ለምንድን ነው የምታምታታው? ለሙሽሪኮች ነው የወረደው። ሙሽሪክ ማለት ምን ማለት ነው? አስባቡን ኑዙሉን ትላለህ፣ ትከፍታለህ። ሙሽሪክ ማለት ምን ማለት ነው ወዳጄ? በዛ ጊዜ መካ አካባቢ በዛ ጊዜ የሚሆን በዚህ ጊዜ ሙሽሪክ ማለት ምን ማለት ነው? ጣዖት አምላኪዎች ይኸውልህ፣ ሰበብ ኑዙሉን ብታነብ ይገባህ ነበር። ይሄ አሁን ሰበብ ኑዙሉን ሳይሆን አንተ ራስህ ንገረኝና ሙሽሪክ ማለት ምን ማለት ነው? ጥሬ ቃሉ ምንድን ነው? ሙሽሪክ በአላህ ላይ የሚያጋሩ ካፊሮችስ? ሙሽሪክ ማለት አላህን በአንድነቱ ተቀብሎ ግን ከጎን። ክርስቲያኖች ሙሽሪክ አይደሉም? ሙሽሪክም ናቸው ካፊርም ናቸው። ወርዶቹ የሆነ እንትን ናቸው። ታዲያ ለምን አይመለከትም ትለናለህ? አሁኑ እየደገምክ ካፊሮች ማለት ያውቁታልና ነገሩን አውቀው ክርስቲያን ሙሽሪክ ነው አይደለም? እኔ ሙስሊም ነኝ አይደለም? ሙስሊም ሆኜ በጎን ማድረጋቸው ነገሮች ካሉ ክርስቲያን ሙሽሪክ ነው አይደለም? እናንተን አይመለከታችሁም ብለህ ስላልከኝ ካፊር ግን መልእክቱን ኮምፕሊትሊ ሬጀክት ሲያደርግ ካፊር ይሆናል። እኔ አልተቀበልኩትም። መልእክቱን እምቢ ማለት ሳይሆን በጎን አላህንም መልእክቱንም ነብዩንም አልተቀበልኩም። ሙሽሪክ ነኝ አይደለሁም? ሙሽሪክም ነህ ካፊርም ነህ። ወርዶቹ እንትናቸው ይለያያል። ስለዚህ ወርዶ አይመለከትም ለምን ትለኛለህ? ስለዚህ እናንተ ከሃዲ ወርዶቹ ኦቨርላፕ ካሞን እናንተ ከሃዲዎች ሆይ ያንን የምትገዙትን አልገዛም፣
አንተ አሁን እኔ እናንተ ክርክር ከምናደርገው ሰበቡን ኑዙሉ ለምን አታነብም? ለምንድን ነው ሰበቡ ኑዙሉ የሚሄደው? እዚህ በቀጥታ የተነገረው እያለ አንተ ሙሽሪክ አይደለህም ብለህ ካልከኝ፣ አንተ ሙሽሪክ ብለህ አይደለም፣ ክርስቲያኖቹ ሙሽሪኮች አይደሉም፣ ኢባዳቸውም ተቀባይነት አለው፣ ጀነትንም ይገባሉ ብለህ ካጸደቅ አንከራከርም። ከሃዲያን ናችሁና ወደ እስልምና ተመለሱ እያልክን እናንተ ከሃዲዎች እያልን ይሄ ጥቅስ እናንተን አይመሰልም ምንድነው አይመለከትም ማለት ውሃ ቢወቅጡት መልሶ እንቦጭ ነው። ካዲ ነህ። ካዲ ሲባል ካፊር ሲባል ካዲ ማለት ነው። ስለዚህ ካዲ ነኝና ካዲዎችን አይመለከትም ለምን ትለኛለህ? ይመለከተኛል አይደለ? ስለዚህ የኔ አምላክና አንተ አምላክ አንድ አይደለም። አንተ ዝም ብለህ አሁን ቃላቶቹን እንትን ብለህ አይደለም። የኔ አምላክና አንተ አምላክ አንድ ነው። አንተ ካልኩሌሽኑን አሁን እዚህ ጋር ቃላቶችን ደርድረህ የምትሰራው ካልኩሌሽን ሳይሆን የኔ አምላክና ያንተ አምላክ አላህና ያህዌ አንድ ነው፣ አንድ አይደለም። ሲወርድ የወረደበት በሐዲስ የተዘገበ የወጣበትም ይሁን ሰበቡን ኑዙል አለ። የኔን አምላክ ታመልካለህ አታመልክም? አታወሳስበው። እኔም ማመልኮን አምላክ ታመልካለህ? አላመልክም። ስለዚህ ካፍር ነህ፣ እኔም ካፍር ነኝ። እናንተ ካህዲዎች እኔ እናንተን አምላክ አላመልክም፣ እናንተ ምንን አምላክ አታመልኩም፣ ለእናንተም ሃይማኖታችሁ ለእኔም ሃይማኖት ያለልኝ ብሎ አምላካችን የከፈለው መሐመድና አላህ ናቸው። ስለዚህ እኛ አንድ ነን ለምን ትለናለህ? የሙሳ አምላክ እኔ አምላክ ነው ለምን ትላለህ? የአብርሃም አምላክ የኔ አምላክ ነው ለምን ትላለህ? የነቢያቶች አምላክም የኔ አምላክ ነው ለምን ትላለህ? ሰማይን የፈጠረው ማን ነው? ሰማይና ምድርን የፈጠረው ማን ነው? ማች መጣን ወደዛ። መጀመሪያ የኔና ያንተ አምላክ አንድ ናቸው አንድ አይደሉም ነው። ሰማይና ምድርን የፈጠረውን አምላክ እኔ የምረዳበትና አንተ የምትረዳበት ነገር ይለያያል። ግን አምላካችን አንድ። ያንተ መረዳትና ቁርአን ያስቀመጠውን አንድ ላይ ቆይ ጎበና ቁርአን ለይቶ የለም ወይ ጎበና? ቆይ ቁርአን ለይቶ ላ አዕቡዱ ማ ተዕቡዱን ብሎ ስል የሚመለከው እናንተ የምታመልኩት ወዲህ ደግሞ የሚያመልኩት የተለያዩ ናቸው። ለሙሽሪኮች ነው የወረደው እሱ ቁርአን። ቆይ ጨርስ። ቆይ እኛ ካንተ እኮ የሚማረው ነገር አጥቼው ቆይ ላ አዕቡዱ ማ ተዕቡዱን ወላ አንቱም አዕቡዱን ማ አዕቡድ። እናንተ የምታመልኩት እኛ እናመልክም፣ እኛ የምናመልከው ደግሞ እናንተ አታመልኩ ብሎ ሲከለክል አምላካችን እና አምላካችሁ አንድ ነው ወይ ብሎ ነው ጎበና እየጠየቀ ያለው። አይደለም ብለህ ነው መመለስ ያለብህ። ስለዚህ ምን ያገናኘን? አላሃችሁና የእናንተ አላህ የምታመልኩት አላህ ሎጂክ ከገባ ሰማይና ምድርን የፈጠረ ጨርሳለሁ እኮ ገብቶኛል የምትለው ነገር ልጨርስ። ቆይ አንገናኝም። የምመለከው እኛ የምናመልከው አንተ ከምታመልከው ለየት ያለው ነው። አንገናኝም። እኛ ኤሎሂን ነው የምናመልከው፣ አንተ ደግሞ ፈዕቡዱላህ ረበ ሃዘል በይቲ የምታመልከው እሱን ነው። አንገናኝም ነው እያልን ያለው ነውና ወደ ኋላ ልመልስ። ቅድም እየተነጋገራችሁ ያላችሁ ስለዚህ አሁን ቁርአን በጣም ከመጀመሪያ ጀምሬ እየተከታተልኩህ ነበረና ወደዛ ትወስዳለህ ወደዚህ ትወስዳለህና እያየሁ ያለው ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ አንድ ቃል አለች ላ ኑፈሪቁ በይነ አሐድም ምንሁ የሚል አለ። ላ ኑፈሪቅ ከላይ እየተነበበ ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማኤል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወኢሳ ወማ ኡቲየ ነቢዩነ ሚን ረቢሂም ብሎ እኔ የፈለኳት ላ ኑፈሪቁ በይነ አሐድም ምንሁ የምትለው ነውና አሁን ተበርዟል ጠፍቷል ብለህ ስትል ቀደምም ሲጀመር ተበርዟል ብሎ ስል ቃላትን መለያወጥ ነው። እኔ እሷን ደምድማችሁ እንድታልፉ ነው ሲጠብቅ የነበርኩትና ቁርአን ግን ላ ኑፈሪቁ በይነ አሐድም ምንሁ በአንዳችን መካከል የማንለይ ስንሆን አመንበት ነው የምለውና የቁርአን እንዴትስ ታምናለህ አንተ የዚህን አያ? አያ ስንት ነው ላውጣው? እኔ ጋር 136 ወገኖች ታብና ኮፒ ሊንክ ሼር ፕሊዝ
ከአቦ ወደ አንድ ለማንበብ ያመቻል። ከአቦ ወደ አንድ ቢሊዮን ይግባ። ላንብብልህ ከዚህ ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂመ ወኢስማዒለ ወኢስሓቀ ወያዕቁበ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩነ ምን ረቢሂም ላ ኑፈሪቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን። በአላህና ወደ እኛ በተወረደ ቁርአን ወደ ኢብራሂምም ወደ እስማኤልና ወደ ኢስሐቅም ወደ ያዕቁብና ወደ ነገዶቹም በተወረደው በዛም ሙሳና ኢሳ በተሰጡት በዛም ነቢያት ሁሉ ከጌታቸው በተሰጡት ከእነርሱ በአንድም መካከል የማንለይ ስንሆን አመንን፣ እኛም ለእርሱ ታዛዦች ነን በሉ ይላል። አንዴ ላውጣውና አንዴ ንገረኝ። ስንት ነበረ? 136 ከቁርአን ነው ከኢንተርኔት ነው የምታወጣው? ቁርአን ከቁርአን ከሆነ 135 አሁን የፈለኩት ጎበንዬ በደንብ እንድትይዝልኝ የፈለኩት ላ ኑፈሪቁ በይነ አሐድ ምንሁ የምትለውን ነው። እሷን እንዴት ታምናለህ ነው? በአንድም መካከል የማንለይ በነቢያቶቹ መካከል የማንለይ መሆኑን አመንን። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ለምን ይዞራል፣ በረቱም ማዕዘን ይደርሳል። መንጆስ አወጣ የወንድማችን እንትን እየጠበኩ እኮ ነው። ሀጂ ጎበን ሱብሃነሁ ወተዓላ ምን ሆነ አለ? ሰውዬውን አትጠይቅልኝ። 136 ነው በኢንተርኔቱ፣ 135 ነው በቁርአኑ በወረቀቱ። ቁሉ አመና ቢላሂ የሚለው ነው። ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩነ ሚን ረቢሂም ላ ኑፈሪቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን። ኦኬ Say, O believers, we believe in Allah and what has been revealed to us and what was revealed to Abraham, Ishmael, Ishaq, Yaqub, and his descendants, and what was given to Moses, Jesus, and other prophets from their Lord. We make no distinction between any of them, and to Allah we all submit. Okay. እዚህ ጋር ምን እያለ ነው? ለሙሳም ለኢሳም የተወረዱት ነገሮች አንድ አይነት መልእክት ነው ያላቸው አይደለም? መቻለን ስለ መልእክቱ ታምንበታለህ? አንደኛ ቁርአንም እንደዛ አይልም፣ አንተ ያልከውም እንደዛ አይደለም። ቀጥል አብዶ አምነናል በሉ፣ ባወረድነውም ነገር አምነናል በሉ፣ ወደኛ በተወረደውም ነገር አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም ወደ ኢብራሂም በተወረደው ነገር አምነናል በሉ። ወደ ኢስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ አስባጥም ለሙሳም ለኢሳም ለሁሉም ነቢያቶች ከጌታቸው ወደ እነሱ የወረደውን ነገር እንቀበላለን በሉ ነው። አስባጥ ምንድን ነው? ላ ኑፈሪቁ በይነ አሐድን መሁል አስባጥ እንትን ነው። እስኪ ቆይ ላምብላ። ፕሮፌት አይደል ነው ወለአስባጥ እንዴት ዲሴንደንት ለሱ ዲሴንደንት ነው። አስባጥ ማለት ለሱ ዲሴንደንት፣ ያዕቆብ ዲሴንደንት፣ ነገዶቹ ለነገዶቹ ማለት ነው። ከነገዶቹ አንዱ ጳውሎስ ነውና ጳውሎስ በጻፈው ደብዳቤ ታምናለህ እኮ? መጽሐፍ ቅዱስ ውስጥ የሚመጣውን ነገር እኔ አላምንም። ስለዚህ በቁርአን ከፈርክ ማለት ነው ባጭሩ። አይደለም በነገዶች በነቢያትና በነገዶች ላይ በተወረደው አለ ሹፍ በኢስማኤል በኢስሐቅ በያዕቆብ በነገዶቹም በተወረዱ ነገዶቹ ከነገዶቹ አንዱ ከቢንያም ነገድ የመጣው ሐዋርያው ቅዱስ ጳውሎስና ጳውሎስ የጻፈውን ደብዳቤ ሁሉንም ከሐዋርያ ስራ ጀምሮ እስከ 13ቱን መልእክቶችን የእግዚአብሔር ቃል ናቸው ብለህ ታምናለህ? በአንድም መካከል የማንለይ ስንሆን አመንን ይላል ቃሉ። በተወረደው ነው የምናምነው። አንተ በበረዝከውና ተጽፎ አንተ አለኛ በምትለው ልዩነቱ። ጳውሎስ የእስራኤል ነገድ ነው አይደለም? በነገዶቹም ላይ በተወረደ የማመን ግዴታ አለብህ የምትለው የተወረደው ነው ብዬ ስለማላምን የተበረዘ ነብዩ ይህንን በምናገርበት ጊዜ እኮ ጳውሎስ ጽፎ ጨርሰዋል። በ67 ዓመተ ምህረት እኮ ነው ጳውሎስ ጽፎ ደብዳቤውን የጨረሰው።
ነቢዩ ከ600 በኋላ መጥቶ በነገዶቹም ላይ በተወረደው መጽሐፍ አምናለሁ በል ተብሎ ተነግሮታልና ጳውሎስ በጻፈው ደብዳቤ ታምናለህ አታምንም? ባጭሩ መጽሐፍ ቅዱስ የተወረደው ትክክለኛው አውተንቲክ የሆነው አይደለም እጅህ ላይ ያለውና በዛ ውስጥ ባሉት ነገሮች ማመን አይጠበቅብኝም ነው። እሺ ቦበና አንድ ደቂቃ ለኔ ቀጥል አብዲ። አጥተዋል የሆነ መበረዙ ሲጀምር ክሬዲቱን አጥተዋልና ማመን አይጠበቅብኝም። በጣም አመሰግናለሁ። አውተንቲክ አሁን የሆነው ወደ ሄደክ እንሄዳለን። አሁን ወደ ሄደክ ነው የምንሄደው። فقال إن هذا إلا سحر يؤثر ማለት ምን ማለት ነው? ሱራ 74 ቁጥር 24 فقال إن هذا إلا سحر يؤثر ምን ማለት ነው? ይኸውልህ እኔ ምሁር አይደለሁም። ስንት ርዕስ ጃምፕ እንዳደረጋችሁ አየህ። የሆነ ነገር ሲመጣ ወደ ሌላ ነገር ኖርማሊ አውተንት አይደለም። አሁን ትክክለኛ ያልሆነ መጽሐፍ ቅዱስ ነው የያዛችሁ ብለሃልና አሁን ቁርአን እንደው መበረዝ ሳይሆን እንደው ሌላ እንደሆነ ይሄ ህዝብ እንዲሰማ ስለፈለክ فقال إن هذا إلا سحر يؤثر ማለት ትርጉሙን ብቻ ንገረኝ። ቁርአንን እኔ ልንገሮቶ አታስጨንቀው። እኔ ላውጣለት ከዚህ ከኮንቴክስት ውጪ አታውጣና የሆነ ከኮንቴክስት ውጪ አውጥታችሁ መዘህ የምትመጣው ነገር እንትን አይደለኝ። እሺ ምንም ችግር የለውም። ኮንቴክስቱ ከነላካ ሰበቡን ጋር አምጣ ልታወጣ ከዛው በፊት ከሱ በኋላ ባለው እንትን ላይ ማለት ነው። فقال አለ إن هذا ይህ إلا سحر يؤثر ከሌላ ድግምት የሚቀዳ እንጂ ሌላ አይደለም ይህ ቁርአን አሉት። ማን ነው ያለው እንደዛ? መጽሐፉ ከተበረዘ መጽሐፍ ቅዱስ ከተበረዘ ቁርአን ግን ከድግምት የተቀዳ ነው ይላል ቁርአኑ። ማን ነው ያለው ለምትለው አላህ ነው ያለው። ቁርአን ያላ ቃል አይደል ብለህ የምታምነው? ዋው ቁርአን አላህ ሲል አላህ ማን አለ ብሎ ነው የሚለው። እንዴ አላህ የሰውን ቃል ነው እንደሚያስተላልፈው። የህፃን አይነት ኮት አታድርግ። አላህ ቁርአን እሱ የህፃን ቃል ነው እንዲያብዶ አይደለም። አላህ ይሄንን ቁርአን የድግምት ነው ብሎ እንትን ሲሉ ማን አለ ብሎ ነው ኮት የሚያደርገው ነው ራሱ አለ። ቁርአን የሰው ቃል ነው ወይንስ የአላህ ቃል ነው? የአላህ ቃል ነው። የአላህ ቃል ከሆነ ታዲያ አላህ ነው ቁርአን የድግምቶች ከድግምት የተቀዳ ቃል ነው እያለው ያለው። ተናጋሪው አላህ ነው። አላህ ኮት እያደረገ ነው። ሰዎች የሚሉትን ኮት እያደረገ ነው። የሰዎችን ኮቴሽን ነው ለሰው የሚያስተምረው ወይንስ መለኮታዊ መገለጥን ነው ለሰው ልጅ መመሪያ ይሁን ዘንድ የሚያወርደው? ኮት ያደርግና ሰዎቹ የሚሉት ትክክል አለመሆኑን ያስተካክላል። በኋላ ላይ ሄዱ ትክክል አለመሆናቸውን በመናገር ነው ትክክለኛነቱን የሚገልጸው ወይንስ መመሪያችሁ ይህ መሆን አለበት ብሎ ነው የሚያስቀምጠው አላህ? ሰዎች እርሜ ከበደ ተመልኩ ቁርአንን በጣም ነው ኡስታዝ በእውነት ዋው። ኦኬ ቀጥሉ። በጣም ነው ደስ ያለኝ። ቀጥሉ። መንጁስ አብዶ እያሳየህ ነው። እሱ ወደዛ ሳንገባ فقال إن هذا إلا سحر يؤثر ይህ ከሌላ የሚቀዳ ድግምት እንጂ ሌላ አይደለም። ማን ነው አለ የሚለው እዛ ላይ? አሁን አለና አለች ሳይሆን አላህ አለች ከሆነም አላህ አለች አለ ከሆነም አላህ አለ። ቁርአን ሲመጣለት ቁርአንን ድግምት አለ የተባለው ወሊድ ኢብኑ ሙጊራ የሚባል የሆነ ቁርአኑ ስለዚህ ቁርአን የወሊድ ቋንቋ ያለው ሌላ ሰው ያለው እኮ ሌላ ሰው እንደዛ ያለው እኮ ነው እንጂ አላህ ያለው አይደለም እኮ። ስለዚህ አላህ አረ ይሄንን ከናና አስወርደው ስለ ቁርአኑ አይደለም ትክክለኛ ነው ያለው። ስለ ቁርአኑ ሳይሆን አያው ከና ቆይ ከና ኖ አታሰው እርሜ ሞዴሬተር ከለከልከኝ ነን ዛሬ ያስከፍላል። ያ ዳሳታለው ያው ማንጁስ ቴንክ ዩ ማንጁስ የኔ ጥያቄ ቁርአን የወሊድ ኢብኑ ሙጊራ ቃል ነው ወይንስ የአላህ ቃል ነው? ሚውቴን አንሳና ወርዳለን። ወላሂ ዛሬ በላን ቃል ወረደን። አዑዙ ቢላህ አብዱ ከፈርክ እንደ አንተም ወላሂ በላ ቃል ወረደ ዛሬ ማንጁስ በቃ ያው ሰጥቻለሁ ኡስታዝ ሙሉን ቴንክ ዩ ሞዴሬተርም ቴንክ ዩ ጋስት አክሰስን ሰጥቻለሁ። ቴንክ ዩ ባባ ታባርካችሁ። ማንጁስ ፈለክ ተጣላ አብዱ ተባረኩ አጋብዛላችሁ። እኔ እኮ የገረመኝ ማንጁስ ቁርአን የአላህ ቃል ነው እያልከኝ ካፍሮች ያሉትን ነው ሪፖርት ያደረገው ስትልኝ አላህ ሪፖርተር ነው ወይንስ መለኮት ነው? በዚህ ይተዳደሩ ዘንድ ለህዝቤ እንዲህ በላቸው ማለትና
ሰዎች እኮ እንዲህ እያሉ ነው ብሎ ወሬ ማመሳጠርና ማቃጠር የሰው ባህሪ ነው የመለኮት ባህሪ ነው? ጆኒ ይቀጥል። ከ5 ደቂቃ በኋላ ይመለሳል። ኬን ተብለም ትባላ። ኦኬ ሶሪ እኔ ነበርኩ ያስገባሁት። ምክንያት ኦኬ ኬን ሚዩት አድርገው ተቀባብላችሁ ታወራላችሁ። እሺ ያ ኬና ጊዜን ጠብቅና ከሱ ጋር ሲንጨርስ ወደ አንተ እንመጣለን። ጊዜ ጠብቀ ማለት ነው። ኬና እና ማንጁስ ኦኬ ማንጁስ መቀጠል። እሺ አቤት የሆነ ትልልቅ ሰዎች ነው አይደለ? እንረዳለን ነገሮችን አይደል? አብዶን ማን ያወጣው? አብዶን ማን ያወጣው? ነው እመጣለሁ ብሎ ነው የወጣው። የሆነ ሰው ቤተሰብ የሆነ ጾም ለመያዝ ነው መሰለኝ። ሱቢ እየደረሰ ነው ማለት። እሺ ትክክለኛ ያልሆነ ማንጁስ ምን አልከኝ? ትክክለኛ ያልሆነን ነገር ሰዎች ሲሉ ኮት አድርገው ትክክል አለመሆናቸውን ሲገስጽ ወሬ ማመላለስ ነው ላንተ። በጣም በቃ እዛ ጋር እንለያያለን። አይ ጥላቻ ምክንያቱም ልንገርህ ኩል ዳውን ምክንያቱም ልንገርህ ፌክ ብሮች ሲወጡ መንግስት ስለ ፌክ ብር ምንነት አይደለም የሚያስተምሩ ህዝቡን፣ የባንክ ቤት ሰራተኞችን የኦሪጂናሉን የአገሪቱን መገልገያ ገንዘብን ኦሪጂናሉ ምን እንደሆነ እንጂ የሚያስተምረው ዛሬ ስለ ቢጫ ፌክ ቢያስተምር አረንጓዴ ፌክ ነገ ይመጣልና የባንክ ቤት ሰራተኞች ያውቃሉ። አላህ የራሱን ትክክለኛ ማንነት ነው የሚያስተምረው ወይንስ ሰዎች የተናገሩትን ሁሉ ለቅሞ ነው ለመሐመድ ሪፖርት የሚያደርገው? ፌኩንም ያስተምራል አይደለ? ባንኮች የሆነ ፌክ አያስተምርም። ኦሪጂናሉን ነው የሚያስተምረው። ኦሪጂናሉን የሚያስተምራሉ። ቁርአን ውስጥ ኦሪጂናሉም አለ፣ ፌክም አለ። ፌኩንም ተጠንቀቁ። እንደዚህ የሚሉት ትክክል አይደለም የሚለውን ነገር ይገስጻቸዋል። እውነታው ከተነገረ እኮ ሹፍ መጽሐፍ ቅዱስ ሲናገር ምን አለ? በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በእናንተ ስላለው ተስፋ ምክንያት ለምጠይቋችሁ ሁሉ መልስ ለመስጠት ዘወትር እየተዘጋጃችሁ ሁኑ ስል መጽሐፍ ቅዱስን በማወቅ የተዘጋጃችሁ ሁኑ እንጂ ቁርአንን በማብጠልጠልና በማስተንተን መልስ ስጧችሁ አይደለም የተባለው። እኔ ስለተወለድኩበትና ስለኖርኩበት ነው ስለ ቁርአን የሚያወራው እንጂ እርሚ መጥቶ ቁርአንን ሊያጠና አይደለም የተነገረው። እውነተኛውን መጽሐፍ ቅዱስን ታሪካዊ ዳራውንና ፍሰቱን ጠብቄ ይቆ ነው የሚለው። ስለዚህ አላህ በየጓዳ የምናገሩትን ነገር ለነብዩ የሚያወራው ከሆነ ይሄ መሐመድ እኮ ጆሮ ነው አሉት አይሁዶቹ በዛን ጊዜ የነበሩት። በል ሁወ ኡዙን፣ እሱ እኮ ጆሮ ጠቢ ነው አሉት። ለምን? ዛሬ የተናገሩትን ነገ ተገለጠልኝ ብሎ በአደባባይ ስለሚያወራ። ስለዚህ አላህ ጆሮ ጠቢ ነው ማለት ነው። የሰዎችን ታሪክ ለመሐመድ የሚያካብለው ለጎበና እንደዚህ አይነት ወሬ የምታወራ ከሆነ እንደዚህ ያለ ኖርማል አንደርስታንዲንግ ያለው። እሺ ከኬና ጋር እንቀጥላለን ይሆናል አይደል? ከኬና ጋር እንቀጥላለን። ሚውት አድርግና ከኬና ጋር እንቀጥላለን። ምንም እንትን የለውማ። አይ ሮጣቢ ነው ምናምን የምትለው ለማስተማር አልኩ። አንተ ወይ ረፍት አድርግና ከአብዶ ጋር ትቀጥላለህ። አብዶ ሲመጣ ከኬና ጋር ይቀጥላል ኡስታዝ ማለት ነው። ያ